እሺ ዳኒ ሰላም ብያለሁ። ሰላም ነው። እንዴት ነው ያደረገው? እግዚአብሔር ይመስገን። ከየት ቤተ እምነት ዳኒ? እኔ ሙሉ ወንጌል ነው ብረት ብረት የማደርገው። ሙሉ ወንጌል እምነት የምታደርገው? አዎ። እስኪ ሙሉ ወንጌል ቁርባን ትምህርት ንገረኝ። እኔ ታች ጥያቄ ጽፌልህ ነው በነገራችን ላይ ንገረኝና ልነግርህ ስለፈለኩኝ ነው ወንድሜ። የኛ የጌታ እራት ትምህርት የሙሉ ወንጌልን የቁርባን ትምህርት ንገረኝ። እኮ ማለት የጌታ እራት ነው ብለን የምንጠራው የጌታ ስጋ የጌታ ደም እንለዋለን መጠሪያውን። ግን ከእርሱ ጋር ህብረት ያለው ነው ከጌታ ስጋና ደም ጋር ከእውነተኛ ስጋና ደሙ ጋር ከፈሰሰልን ጋር ህብረት ያለው ነገር ነው ብለን ነው የምንወስደው። የጌታ እራት ነው ማለት ነው፣ ልክ መጽሐፍ ቅዱስ ላይ እንዳለው። ምን አይነት ህብረት ነው? ህብረቱ ምሳሌያዊ ነው? እውነተኛ ህብረት ነው? ህብረት ነው። ልክ አሁን ለምሳሌ እኛ ከእግዚአብሔር ጋር ህብረት አለን እንላለን። ልክ እንደዛው ሁሉ ከእግዚአብሔር ጋር ግንኙነት ያለው ህብረት ያለው ነው። የጠየቁት ጥያቄ ህብረቱ እውነተኛ ህብረት ነው ወይስ ምሳሌያዊ ነው? እውነተኛ ህብረት ማለት ምሳሌያዊ ሳይሆን እውነተኛ ህብረት ነው እንጂ። እውነተኛ ህብረት ከሆነ ያ እውነተኛ ጌታ ስጋ ነው፣ እውነተኛ ጌታ ደም ነው ማለት ነው አይደለም? እሱ ነው ችግሩ። ኦኬ። እውነተኛ ህብረት ማለት ነው እውነተኛ ህብረት ማለት እውነተኛ ግንኙነት፣ እውነተኛ ፌሎሺፕ ማለት ነው። በቃ ይገናኛሉ ማለት ነው ሁለቱ። አንደኛው ሌላኛውን ለማሰብ ስታብሊሽ የተደረገ ነገር ነው። እኔ ጠየቁት እሱን አይደለም። እውነተኛ ህብረት ማለት ነው ከጌታ ስጋ ጋራ ህብስቱ እውነተኛ ህብረት አለው፣ ጽዋው ከጌታ ደም ጋራ ህብረት አለው ሲባል ምን ማለት ነው እኮ ነገርኩ እኮ። ግንኙነት አለው ምን ማለት ነው? ምንድን ነው? እንዴት ነው የምትገልጸው? ፍታው። አሁን ህብረቱን ምን ብለህ ነው የምትገልጸው? ህብረቱን እኮ ግንኙነት እኮ አልኩ። ይኸው ምን ግንኙነት እኮ ቃል ነው። አብራራው። ለምሳሌ ከሚስት ጋር ያለ ግንኙነት ምንድን ነው ብለህ አብራራው አይደለ? አዎ። ኦኬ። ክቡር ስጋው ከክቡር ምንድን ነው? ህብስቱ ከእውነተኛ ስጋው ጋራ ህብረት አለው፣ አንድነት አለው ስትል ምን እያልክ ነው? ህብረት አለው ብለን ስንል ያንን የፈሰሰልንን ደም የምናስብበት። እኔ እሱን አልጠየኩም ወንድሜ። ምን ታደርግበታለህ አላልኩም። እኔ ህብረት አለው ስትል ምን ማለት ነው ያልኩህ እኮ። ህብረት አለው የተባለው ለዚህ ነው እያልኩ ነው እኮ ያሬዱ። ኖ የገለጽክልኝ አንተ የምታስበው የጠየቅኩህ። ለምሳሌ ቆሮንቶስ ላይ ምን አለ ቅዱስ ጳውሎስ? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን አላል? አዎ። በጣም ጥሩ። ህብስቱ ከክርስቶስ ስጋ ጋር ህብረት አለው ማለት ነው። ህብረት አለው ማለት ግንኙነት አለው ማለት ነው። እኔ እሱን አልጠየቅኩም እንዴ። ህብረትም ግንኙነትም እኮ ቃል ነው። ፍታው። ምን ማለት ነው ግንኙነት አለው? ምን ማለት ነው ህብረት አለው ስትል? ሲፈታ ነዋ ህብረት የሚለው ግንኙነት በሚለው ፈታው። ልክ አልፈታሁም እንዴ። ለምሳሌ እኛ ከእግዚአብሔር ጋር ህብረት አለን አይደል ዳኒ? ለምሳሌ ከክርስቶስ ጋር አንተ ህብረት አለ የለህም? አለኝ። ክርስቶስ ነኝ ማለት ነው አይደለም? ምን ማለት ነው? ስለም እንዴት ፍታልኝ። ምን ማለት ነው? በቃ ልጁ ነኝ ማለት ነው። እኔ ልጁ ነኝ፣ ዳግም የተወለድኩ ነኝ። ደግሞ ማለቴ ነው። አብራራልኝ። ህብስቱ ከክርስቶስ ደም ጋር ህብረት አለው ማለት ነው። ህብስቱ ከክርስቶስ ደም ጋር ህብረት አለው ማለት ግንኙነት አለው፣ ህብረት አለው ማለት ያንን ሪል ሞቱን ሪል ደሙን የምናስብበት ነው ማለት ነው። እንዴ ስለ አንተ ሐሳብ ያልጠየቁህም። መጽሐፉ ነው እኮ የሚለው ሞት አይደለም። መጽሐፉ የሚለው ህብረት አለው ነው የሚለው፣ አንድ ነው የሚለው፣ ዩኒየን ያለው ነው የሚለው። ዝቅ ብሎ ደግሞ ያብራራው አላ ሞቱን እናገርበታለን ነው እኮ የሚለው። እሱ አንተ ስትቀበለው ነው። ከመቀበል በፊት ህብረት አለው የለውም? አለው እንጂ እንዴት የለው? በቃ እሱን ምን ማለት ነው? ከመቀበል በፊት ያለው ህብረት ምን አይነት ህብረት ነው? ይኸውልህ እኔ መጽሐፉ የሚለውን እኮ ነገርኩ። ያሬዱ መቀበል አለመቀበል አንተ ነው ማለት። የጠየቁ ጥያቄ ስማኝ። አንተ ስትቀበለውን ብለህ ትቀበላለህ አላልኩም። የጠየቁ ጥያቄ ከመቀበል በፊት ህብስቱ ከጌታ ስጋ ጋር ህብረት አለው ሲባል ምን ማለት ነው? እሺ ማለት ነግሬሃለሁ አይደል? የሆነ ነገር በቃ እሱን ወይ ተቀበለው ወይ እንትን አድርገው። እንደዚህ አይነት ሳምጣልኝ። እሺ አልነገርከኝም። ነግሬሃለሁ። እንግዲህ ያሬድ ምን ከዚህ በላይ በቃ መጽሐፉ የሚለውን ብያለሁ።
ከዚህ በላይ ግን እንደዚህ ለምሳሌ ወይ ጥቅስ አብራራ በለኝሽ። እሺ አብራራ። አንደኛ ቆሮንቶስ ላይ ያለውን ምዕራፍ 16 ላይ ያለውን ላንብብልና ታብራራለህ። ሁለት ጥቅስ ሰጣለህ ታብራራለህ። አንብብ። እሺ አንደኛው የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋራ ህብረት ያለው አይደለምን? ፍታልኝ። ይሄማ እኮ በቃ ቅድም እኮ ጠየቀ። ይሄንኑ ጥቅስ አላነበብክም እንጂ ይሄንኑ ህብረት አለው ሲባል ምን ማለት ነው ብለህ እኮ ጠይቀኸኛል። መልሼልሃለሁ። ይሄንን እኮ ያሬዱ እንዴ አንብብና ልፍታልህ እኮ አልከኝ። ፍታልኛው የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ ህብረት ያለው አይደለምን? የበረከት ጽዋው ከክርስቶስ ደም ጋራ ህብረት አለው ማለት ነው። ህብረት አለው ማለት ግንኙነት አለው ማለት ነው። አንደኛው ሌላኛውን ለማሰብ የተደረገ ነው ማለት ነው ብዬ መልሼልሃለሁ። ያሬዱ ህብረት ማለት ማሰብ ማለት ነው። ህብረት ማለት ግንኙነት ማለት ነው። ግንኙነት ማለት ማሰብ ማለት ነው። አንደኛውን እኮ ያመጣዋል ያሬዱ። አሁን ይሄኛውን ዝም ብለን ሳይሆን ምናረግ ግንኙነት ማለት ማሰብ ማለት ነው ወይ ወንድሜ? ዳይሬክትሊ አይደለም ግን እሺ ዳይሬክትሊ ንገረኝ ትርጉሙን። ዳይሬክትሊማ ይኸው ህብረት ማለት ግንኙነት ማለት እኮ ብያለሁ እኮ። ስለዚህ ህብረት ማለት ማሰብ አይደለም፣ ግንኙነት ማለት ማሰብ አይደለም ካልከኝ ማሰብን ያመጣሁበትን ሪዝን እኮ ነግሬሃለሁ። ማሰብን ያመጣሁበት እነዚህ ሁለቱ ለምሳሌ የጌታ ራትን የምናደርገው እንዲሁ ከመሬት ተነስተን ሳይሆን እኔ ስለሱ አልጠየቅኩም ነው የነበረው። እሺ ሌላ ላንብብልህ። የዮሐንስ ወንጌል ምዕራፍ 6 ላይ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ሲል ማለት ነው። ዮሐንስ ወንጌል ምዕራፍ 6 ሲጀመር የጌታ ራት አይደለም ቢሆን የጌታ ራት አይደለም። ምን ማለት ነው? ምንድነው ታዲያ? ዮሐንስ ወንጌል ስጋዬ የጠራው ደሜ የጠራው እንደዛ እንኳን ቢሆን እንደው የጌታ ራት ነው ብለን በአንተ ሪዝን እንኳን ዳኒ ፕሊዝ ትምህርትን ንገረኝ። ለኔ ብለህ ሳይሆን ትክክለኛ አቋምን ትምህርት ተናገር። የጌታ ራት አይደለም። ይሄ በኢየሱስ ስለማመን ነው። ምን አልከኝ? በኢየሱስ ክርስቶስ ስለማመን ነው እንጂ ስለዚህ ስጋዬ ብሎ የጠራው እምነትን ነው። ስጋዬ ብሎ የጠራው ራሱን ነው። እኔም ብሉኝ እያለ ነው። ስጋዬ ብሎ የጠራው እምነትን ነው ወይ? ራሱን ነው ያሬዶ፣ እየሰማኸኝ እንጂ ራሱን ነው ስጋዬ ብሎ ያለው። ጥሩ ስጋ ምንም አይጠቅም ያለው ታዲያ ምንድነው? ከታች ሌላ ነው። እሱ ደግሞ ሌላ ሐሳብ ነው። ምንድነው ስጋ ምንም አይጠቅም ያለው? ይኸውልህ ይሄኛው ሐሳብ ፍሎ ያደረገው ከምንድን ነው? እነሱ ተሰናከሉበት። እባክህ ስጋ ምንም አይጠቅም ስጋዬን ብሉ ካለ በኋላ ደግሞ ከታች ስጋ ምንም አይጠቅም ማለት ምንድነው? ፍታው። ስለዚህ ስጋ ምንድነው የሚለውን ልፍታልህ። ስጋዬ ያለውን ሁለቱንም ፍታው። ስጋዬ የሚለውንና ስጋ ምንም አይጠቅም የሚለውን ፍታው። ጊዜ ስጠኝ። እሺ ስጋዬ ብሎ ያለው ከላይ ስጋዬን ብሉ ደሜን ጠጡ ብሎ ያለው ከላይ የገለጸው ነገር በእኔ እመኑ አለ። ቁጥር 35 ላይ በደንብ ያንን ያሳየዋል። ስለዚህ ስጋዬ ብሎ ያለው ራሱን ነው። ስጋ ብሎ ደግሞ ያለው ደግሞ የነሱን ሐሳብ ስጋዊነታቸውን ነው ማለት እነሱ ስፒሪቹዋሊ ሳይሆን ያሰቡት ጀስት ካርናል ስለሆኑበት ያንን ዲፌንድ ያረ ስጋ ብሎ ያለው ጀስት መንፈሳዊ አለመሆንን ነው የተቸባቸው ታች ላይ ማለት ነው እንጂ ስጋዬ የሚለው ያንን አይደለም። ጌታ ስጋዬ ሲል ስንት ስጋ ነው ስጋዬ ብሎ የሚጠራው? ጌታ ስጋዬ ብሎ ያለው በቃ ስጋ ነው፣ ራሱን ነው ስጋዬ ብሎ ያለው። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ስጋዬ ብሎ ውስጡን ጠርቶታል አይደል? የማቴዎሱ ደግሞ ይላል ኮንሰፕቱ ሌላ ነው። ስለዚህ ጌታ ስጋዬ ሲል ጌታ ስጋዬ ሲል ሁለት አይነት ስጋ ነው ስጋ የሚለው። አሁን እኮ ቤተክርስቲያንም እኮ እንደዛ ተጠርታለች እኮ ያሬዶ። እኔ ስለሱ አልጠየቅኩም እባክህ። የጠየቁ ጥያቄ ጌታዬ ስጋዬ ሲል ሁለት ስጋ ነው ስጋ የሚለው ሁለት አይነት ስጋ ነው። የማቴዎስ የሚለያይ ሐሳብ ነው። ሁለቱ ይለያያሉ። ስለ ሐሳብ አልጠየቅኩም ዳኒ እባክህ። ጌታ ስጋዬ ሲል ስጋዬ ብሎ ሲጠራ ሁለት አይነት ነገር ነው ስጋዬ ብሎ የሚጠራው። ሁለት ብቻም አይደለም፣ ከዛም በላይ ነው። ስጋዬ ብሎ ይጠራል። ከዛም በላይ ነው። ሁለት ብቻ አይደለም። ኖ ጌታ እንካችሁ እስቲ ስጋዬ ብሎ የጠራውን ከዛ በላይ ንገረኝ። ለምሳሌ ተመሳሳይ ቃል አይደል የሚጠቀሙ ለቤተ ክርስቲያንም እኮ ለምሳሌ ስጋዬ ብሎ የጠራውን ስጠኝ ነው ያልኩህ ዳኒ ፕሊዝ። እንዴው ድርቅ እያልክ ነው በሌሊት። ስጋዬ ብሎ የጠራው ሌላ ነገር ስጠኝ። እሺ አንደኛ ቆሮንቶስ ላለው ኤፌሶን ምዕራፍ 1 የመጨረሻውን ቁጥር በግሪክ አውጣልኝ።
ኤፌሶን ምዕራፍ 1 የመጨረሻው ምን የሚለው አማርኛው ምን ነበር የሚለው? እንትን ነው የሚለው እርሱ አካሉና ሁሉም በሁሉ ይሞላ እርሱ ሙላት የሚለው አካሉ ነች የሚለውን አካል የሚለውን ምን የሚል ቃል ነው የሚጠቀሙ? ለግሪኩ ምንድን ነው የሚለው? አንብብ፣ ወይ ግሪክ ወይ እንግሊዝኛውን አንብብልኝ እኮ ንገረኝ። ምንድን ነው የሚለው? አንተ ንገረኛ እንዴ። አንብብልኝ። እሺ ስላያስኩ ነው። ቆይ አንብብልኝ። ቃሉን ንገረኝ። ቦዲ ሚል ይመስለኛል ግን አውጣልኝ። ባዲ ማለት ስጋ ማለት ነው። አንብብልኝ። ቤተክርስቲያን የክርስቶስ አካሉና ማለት የማቴዎስ 26ቱንም የኤፌሶን የመጨረሻ አሁን ያልኩንም ሁለቱንም አንብብልኝ በእንግሊዝኛ እኮ። ቤተክርስቲያን የክርስቶስ ባዲ ትባላለች አይደል? ምን ማለት ነው ንገረኝ። እሺ የማቴዎስን አንብብልኝ። ምን? እሺ በእንግሊዝኛ አንብብልኝ። ማቴዎስ 26 ላንብብልሽ። አንብብልኝ። እሺ እሺ ያው እሺ ያው ኪንግ ጄምስ ያው እሺ ማቴዎስ 26 ነው ሚላል and as they were eating Jesus took the bread ይላል እየበሉ ያለ ህብስቱን አነሳና and blessed it ባረከው and break it ቆረሰው and gave it to the disciples and said take it ውሰዱ ብሉ this is my body and he took the cup and gave the thanks and gave it to them saying drink ye all of it for this is my blood of the New Testament which is shed for many for the remission of sins ይላል። እሺ ማይ በዲ ይለዋል፣ ያኛውም ጋር ማይ በዲ ይለው፣ ሁለቱንም በዲ ይላል። ተመሳሳይ ቃል ይጠቀማል ማለት ነው። ምንድነው የምታወራው ወንድሜ? እዚህ ጋር ደምና ስጋ ብሎ ያስቀመጠው ስጋ የሚለውን በበዲ ብሎ ያስቀምጠው አይደል? ያ ኦኬ። ምክንያቱም ደም እና ስጋ ብሎ ስላስቀምጠው አይደል? ጌታ ደሜ ብሎ የጠራው ምኑን ነው እኮ? አሁን እዚህ ጋር ህብስቱን ደሜ ብሎ የጠራው ምንድነው ዳኒ? ይኸው የመጀመሪያ ጥያቄን አስታወስከው? ላስታውስ። ኧረ እባክህ ዳኒ፣ ደሜ ብሎ የጠራው ምኑን ነው? ደሜ ብሎ የጠራው ወይኑን ነው። በጣም ጥሩ። ስጋ ብሎ የጠራው ምኑን ነው? ህብስቱን ነው። በጣም ጥሩ። ጌታ ስጋና ደሜ ብሎ ሲጠራ ሌላ ስጋና ደም ብሎ የሚጠራው ነገር አለ? ለዛ ነው ወደዚህም የመጣንበት ምክንያት እሱ ያንተ ጥያቄ ነበር ይሄኛውና ሌላ በዲ ብሎ የጠራው ነገር አለ ስትለኝ ይሄው አሳየው። በዲ ማለት ነው ንገረኝ። በቃ አካል ማለት ነው፣ ስጋም ማለት ነው። ሁለቱ ተመሳሳይ ይጠቀማል። ለምሳሌ ቤተክርስቲያን የክርስቶስ አካል ናት ነው የሚባለው፣ የክርስቶስ ስጋ ናት ነው የሚባለው? የክርስቶስ አካል አማርኛችን አካል ይለዋል። እንግሊዘኛው ነው ጠይቋለሁ። በእንግሊዘኛ ፍታውና ቤተክርስቲያን የክርስቶስ ስጋ ነው የምትባለው? ቤተክርስቲያን የክርስቶስ አካል ነው። ሶሪ አሬዶ 2 ሰከንድ መኪና እያለፈ ስለሆነ ችግር የለውም። ለምንድን ነው ስጋ ናት ያላልካት? መቀጠል እንችላለን። አሬዶ ለምንድን ነው ቤተክርስቲያን የክርስቶስ ስጋ ናት ያላልካት? ክርስቶስ እንግዲህ ይሄኛውን የቋንቋው ሊቃውንት ሊያብራሩ ይችላሉ፣ ግን እንግሊዘኛው ሁለቱን ይጠቀማሉ። ዳኒ እባክህ ወንድሜ፣ እንዲያው በጣም እኮ የሚገርም ነው። ባዲ የሚለው ይኸውልህ አሁን አንተ ሁለቱም ቦታ ተጠቀምከውና እኮ ነው ግራ ያጋባኝ። ለምሳሌ ቤተክርስቲያን የክርስቶስ አካሉ ናት አይደል? አካሉ ነች። ባዲ ብሎ ይገልጻታል አይደል? አዎ። በጣም ጥሩ። ድጋሜ ደግሞ ባዲ የሚለው ደግሞ ፍሌሽ የሚለውን ደግሞ ሪፕሬዘንት ያደርጋል አይደል? አሁን እዚህ ጋር ለጌታ እራትም በዲ የሚለውን ተጠቅመዋል፣ ለቤተክርስቲያንም ተመሳሳይ ቃል ተጠቅመዋል ማለት ነው። ጥሩ። ለቤተክርስቲያን ሲሆን ስጋ ብለህ አልተረጎምከውም አይደል? ባዲ ቢልም ለቤተክርስቲያን ሲሆን አካል ብሎ ይተረጉመዋል አማርኛችን። እሺ ተወው እሱን፣ አንተን ትርጉም ንገረኝ። ባዲ የሚለው ለቤተክርስቲያን ሲሆን ፍሌሽ ብለህ የተረጎምከው አይደለም? እንደዛ አይደለም፣ አካል ብለህ። በጣም ጥሩ። እዚህ ጋር ደግሞ ባዲ የሚለው ስለ አካል ነው የሚያወራው ወይስ ስለ ስጋው ነው የሚያወራው? ይሄኛው ስጋ ይለዋል፣ ያው አማርኛችን ስጋ ይለዋል፣ ግን በእንግሊዝኛም ላይ እኔ አንተ ምን ብለህ ነው የምትረዳው? አረባ ክዳኒ ይሄን ክፍል ምን ብለህ ነው አንተ የምትረዳው? አካሉን ቆረሰ ነው የምትለው? ይሄኛውን ስጋውን ሰጣቸው፣ ደሙን ሰጣቸው ነው። ስለዚህ ባዲ የሚለው ምን ብለህ ተረጎምከው? አካል ወይስ ስጋ? ስጋ። ጎበዝ። ስለዚህ ክርስቶስ ስጋዬ ብሎ ሲጠራ
ነው የጠየቁት ጥያቄው እኔ ስጋዬ ብሎ የጠራው በመጽሐፍ ቅዱስ ስንት ነገር ነው በአንተ ትምህርት? ስጋዬ ብሎ የጠራው ለምሳሌ ጌታ እራትን ስጋዬ ብሎ ጠርቷል። አንድ ቤተክርስቲያንን ስጋዬ ብሎ ጠርቷል። ማሳየን ቤተክርስቲያን ስጋ ያለበትን ይኸው ተመሳሳይ ቃል ነው እኮ ተመሳሳይ ቃል ነው። ቅድም ላየ ዳኒ አሁን ስትያዝ ቅድም ምን አልከኝ? ቤተክርስቲያንን ስጋ ወይስ አካል ስል ነው ቤተክርስቲያን አካል ነው የምትባለው አልከኝም እንዴ? አሁን እኮ ይሄኛው እኮ የትርጉም ኢሹ እኮ ነው ያሬዶ። ግን ቃሉ ለምሳሌ ኦሪጂናል ቃሉ ይለያያል። እሺ እንደዛ እናድርግሽ ዳኒ ከኔ ስለምትሻል ዳኒ እባክህ ወንድሜ። ኦኬ እንደዚህ እናድርግሽ። በቃ ጥሩ ባይብል አብ ላይ ልግባና እናት ቋንቋውን ላሳይ። እንደዛ ይሻላል። አዎ ያሬዶ እሺ ችግር የለውም። እኔ ምንም ካንተ አልሻለም። እየተማማርን ነው። አረ በደንብ ትሻላለህ። ምንም ችግር ምንም አረ ማንም እግዚአብሔር ነው የሚያስተምረው ወንድሜ። እሱን አምናለሁ አይሻልም። እኔ እንደምትሻል እኔ አምናለሁ። እኔ ደግሞ አላምንም። ምክንያቱም እኔ መማማር ነው ያስኩት እንጂ የመሻል ጉዳይ አይደለም። ኦኬ እንዲህ ይላል ይኸውልህ። እሺ while they were eating, Jesus took some bread and after blessing he broke and gave it to the disciples and said, take, eat, this is my body ይላል። ሶማ ይላል። ኦኬ ሶማ ብሎ ያስቀምጠዋል። ይኸው እዚህ ጋር ባዲ ነው። ከዚህ ይዘን ወደዛ ነው። አዎ ትርጉሙን ላሳይ። ለምሳሌ ሶማ የሚለውን ሲያስቀምጥ ይላል መሰለህ። ኦኬ ባዲስ ፐርሰናል ስሌቭ ሰብስታንስ ይልና ከዛ እዚህ ጋር ሶማ the physical body soma is also used figuratively of the mystical body of Christ ላየው። ኦኬ እዚህ ጋር ነው አሁን አንብባት ያሁን አንባብ የመጭ አሁን ያነበብኩት። እሺ ፊዚካል ባዲ ይላል የክርስቶስ ፊዚካል ባዲ ይላል also used ይላል እና ደግሞ ድጋሚ ደግሞ also ማለት ድጋሚ ደግሞ ፊገራቲቭ ሆኖ የክርስቶስ ሚስቲካል ባዲ ኦፍ ክራይስት ይላል። ቤተክርስቲያን ማለት ነው አይደል? ያው ሚስቲካል ባዲ ኦፍ ክራይስት አስተውል። ግን አሁን ምንድነው የሚለው? ሚስቲካል ባዲ ኦፍ ክራይስት ፊዚካል ባዲ ብሎ ሁለት ትርጉም አለ። ያው ፊዚካል ባዲ አለ ወደ ደግሞ ሚስቲካል ባዲ ኦፍ ክራይስት አለ። ስለዚህ ለቤተክርስቲያንም ለፊዚካል ባዲው ማለት ነው እንደ አውዱ ሲገባ ትርጉሙን ይዞ ይመጣል። አስተውል። ለምሳሌ ለቤተክርስቲያን ሲነገር ያንንም ሶማ ብሎ ያስቀምጠዋል። ግን በምን አውድ ከተነገረ ቤተክርስቲያን የክርስቶስ አካል ናት በሚለው ከተነገረ ማለት ነው። the church the one people of God ይላል። አየው በደንብ አስተውል። አሁን እዚህ ጋር ስለ ፌዝ እያወራ አይደለም፣ ስለ እምነት እያወራ አይደለም። ፌዝ የሚል ነገር ታያለ እዚህ ውስጥ ዳኒ ኖ አይ የለም። ሶማ ፌዝ ሆኖ ተተርጉሞ አያውቅም። ኦኬ አስተውል። ሶማ የሚለውን አንደኛው ፊዚካል ባዲ ወይም ክርስቶስ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ስለጠራው ፊዚካል ባዲው ገብቶ ይተረጎማል። ደግሞ ቤተክርስቲያን ደግሞ የክርስቶስ አካል መሆኗን ለማስረዳትም ይቀመጣል። ሶማ ግን እምነቱ ተተርጉሞ አያውቅም። ፐርፌክት። ይሄን ከተስማማን ዮሐንስ ወንጌል ጋር እንሂድ። እሺ ዮሐንስ ወንጌል ላይ እዚህ ላይ ግን ተስማምተናል አይደለ? ያው ተመሳሳይ ቃል ሶማ የሚለው አይደለም። አልተስማማንም ዳንኤል። አንተ እኮ ቅድም ዮሐንስ ወንጌል እምነት ነው ብለክ ነበረ። ሶማ እምነት ሆኖ አያውቅም። እሱን አሁን ላሳይክ። እምነት ነው አላልኩም እኮ። እሺ አረ ብለሃል። ስጋዬን ብሉ ደሜን ጠጡ ያለው እምነት አላልኩም እንዴ? ስጋዬን ብሉ ማለቱ አጠቃላይ እሳቤው እዛ ምዕራፍ 6 ላይ ያለው በእኔ እመኑ እኮ እምነት ነው እኮ አልኩህ። አየኸው? ስጋ የሚለውን እምነት ነው ብለህ እኮ የተረጎምኩህ አንተ። እዛ ላይ ፍሌሽ ነው የሚለው ሲጀመር ሶማም አይልም። ችግር ልናየው እኮ ነው። እሺ for my flesh ይላል is true food and my blood is true drink ይላል። ኦኬ ሳክስ የሚለውን እንየው። ያው ፍሌሽ ይላል። አየው strictly the meat ለምሳሌ ለእንስሳት ከሆነም ስጋቸውን የእንስሳትንም ያጠቅሳል። አየው by extension ደግሞ the body as opposed to the soul or spirit, by implication human nature especially a human being, flesh probably from the base of sorrow ይላል። flesh has stripped of the skin ይላል። አየው strictly the meat of an animal ይላል። ቅድም ያነበብነው physical or moral ይላል። ይሄን ሁሉ ትርጉም ያመጣላል። sark is generally negative referring to the making decision ያለመጣል። ደግሞ sark is not always evil ምንድነው
sex flesh is not always evil in scripture. Indeed, it is used positively in relation to sexual intercourse in marriage ደግሞ ያመጣዋል። አየው ከኤፌሶን 5:31 ይሄን ያመጣዋል። ትርጉሙ ግን ምንድነው ይላል? እምነት ተብሎ ተርጉሞ አያውቅም። ሳክስ ራሱ ስጋ ብሎ ነው የሚተረጉመው። አሁን የጠይቄ የነበረው እዚህ ያደረሰ ምንድነው መሰለ ዳኒሻ ዮሐንስ ወንጌል ምዕራፍ 6 ይሄኛውን ስጋ እውነተኛ ነው ደሜም እውነተኛ ነው የሚለውን ስጋና ደም የሚለው እምነት ነው እንጂ ስለ ስጋውና ስለ ደሙ እያወራ አይደለም ብለህ ነበር የተረጎምክልኝ አይደል? እምነት ነው ብዬ ያልኩ ግን አጠቃላይ የምዕራፉን ሐሳብ ነው። እኔ ስለ ምዕራፉ ሐሳብ አይደለም የጠየቅኩ ሐሳብ ጌታ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ስጋዬና ደሜ ብሎ የጠራው ምንድነው ያልኩኝ? ራሱን ነው ደግሞ ያልኩ አይደለ? አታስታውሳለህ እንጂ ራሱን ደግሞ ምን አለ? ህብስቱን ደግሞ ስጋዬ ብሎ ደግሞ ጠራው አይደል? አዎ ራሱን አሁን እዚህ ጋር ስጋዬ ብሎ ያለው ራሱን ነው እኔም ብሉኝ እያላቸው ነው። በጣም ጥሩ። ጌታ ታዲያ የሚበላውና የሚጠጣው በምንድን ነው? በእምነት ነው። እሺ አሳየኝ። በእምነት ጌታ ይበላል ይጠጣል ያልክበትን አሳየኝ። 35ን አንብብ እዚሁ ከፍ ብለህ። እሺ በእምነት ይጠጣል ይበላል ያልክበት ኢየሱስም እንዲህ አላቸው የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ምንድን ነው ይሄ? ስለዚህ የህይወት እንጀራ ማን ነው አለ? እኔ ነኝ አለ አይደለ? የሆነ ፐርሰን ነገራቸው ማለት በቃ እኔ ነኝ እንጀራ። ምን ፍታው እስቲ ምን ማለት የህይወት እንጀራ ነኝ ማለት? በቃ ያው የሰው ከሱ በልቶ ማይሞተው ህይወትን የሚሰጥ እንጀራ እኔ ነኝ አላቸው። በቃ ስለዚህ እንዴት ነው የምትበላው የምትጠጣው? ይኸው በእኔ የሚያምን አይራብም አለ። አይልም እኮ የሚለው እኮ በእኔ የሚያምን ነው የሚለው። በእኔ የሚያምን ሲል መሰለ ክርስቶስ ኢየሱስ የህይወት እንጀራ መሆኑን ክርስቶስ ህይወት መሆኑን ያለ ክርስቶስ እኮ ህይወት የለም። ክርስቶስ ህይወት መሆኑን ክርስቶስ ደግሞ ስጋዬን ብሉ ደሜን ጠጡ ብሎ ደግሞ እኮ ሰጥቶናል። አሁን ክርስቶስ እንዴት ነው የምበላው የምጠጣው ብሎ ለሚጠይቅ ሰው እኮ ጌታ ምን አለ? ስጋዬን ብሉ ደሜን ጠጡ ብሎ እኮ ህብስቱን ሰጠ። እዚህ ጋር ወደ እኔ የሚመጣ ሰው አይራብም አይጠማም። ምክንያቱም ጥያቄያቸው ምን ነበረ? ምግብ ስጠን። ኦኬ ምክንያቱም ምን ስላላቸው እኔ የምሰጠውን እንጀራ የበላ ይጠጣ እኔ ከምሰጠው የበላ ይጠጣ አይራብም ሲላቸው ምን አሉት? እነሱ ስለ ሆዳቸው ስለሚያስቡ እንደዛ ከሆነማ ስጠንና አንዴ በቃ ለዘላለም አንጠማ አሉ። ጌታ ግን እያወራ ያሉ ስለ መንፈሳዊው ህይወት ነው የሚያወራ ያለው። ይኸው ስለዚህ ምን አሉ? ዘወትር ስጠን አሉት። ጌታ ምን አለ? ኢየሱስም እንዲህ አላቸው ይኸው የህይወት እንጀራ እኔ ነኝ አላቸው። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ነገር ግን አይታችሁ እንዳላመናችሁ አልኳችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣ። እንዲሁም በደንብ ይኸው ከዛም ይላል ምን አሉ እነሱ እንደሚያው ዝቅ ስትል አባቱና እናቱን የምናውቃቸው ይህ ዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስ መልሶ አላቸው እርስ በርሳችሁ አታንጎራጉሩ፣ የላከኛ ከሰው በቀር ወደ እኔ ይመጣ ማንም የለም አላቸው። አየው ከዛ አባቶቻችሁ በምድረ በዳ መና በሉ ሞቱ፣ የህይወት እንጀራ ግን እኔ ነኝ አለ። አየ እነሱ ስለ ስጋዊ ነገር ሲያስቡ እሱ ስለ መንፈሳዊ ህይወት ይነግራቸዋል። ይሄንን በሚበሉት ነገር ለእነሱ በሚረዱት ነገር አድርጎ ምሳሌ አድርጎ ነገራቸውና ከዛ ምን አለ? ያው 33ን አንብብልኝ እስቲ ያሬዶ ካልተሳሳትኩ። እሺ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ህይወትን የሚሰጥ ነውና አላቸው። አዎ እውነት ነው። ከሰማይ የወረደው የህይወት ምግብ ኢየሱስ ክርስቶስ ነው። ከሰማይ የወረደው የህይወት እንጀራ ኢየሱስ ክርስቶስ ነው። አየህ ክርስቶስ እየነገራቸው ያለው ስለ ምድራዊ ምግብ አይደለም እየነገራቸው ያለው ይልቁንም ከሰማይ ስለወርዷል ማለት እንችላለን። ምን አልከኝ? የጌታ እራት ከሰማይ ወርደዋል ማለት እንችላለን። ይነገርለታል ይሄ ነገር ለጌታ እራት ራሱ እኮ ነው። ጌታ እኮ ነው። ከሰማይ ወረደው እንጀራችን እኮ ክርስቶስ ነው። ስለዚህ እሱን ነው ማለት ነው መብላት ያለብን። አዎ እንዴት ነው የምንበላው ታዲያ? ስጋው ደሙን በመብላት ቁርባኑን በመውሰድ። ምክንያቱም እታቸው መልሱን ሰጠኩ። ምን ብሎ ያው ምን አለ? እንዲህ ብሎ ተናገሩ እነሱ። እንግዲህ አይሁድ አሉ ምን አሉ? አስተውል። ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል አሉ። አየህ እነሱ የመሰላቸው እንደዚህ ቡጭቅ 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 እያደረገ የሚያበላቸው ነው የመሰላቸው የሰው ስጋ። ምክንያቱም ሲጀመር እነሱ ሰው ብቻ ነው ብለው ነው የሚያምኑት። አየህ አይሁዶች ናቸው። አምላክ ነው ብሎ ያምኑ። የሰው ስጋ እንዴት ነው የምንበላው ብለው ነው የሚያስቡት። ጌታ ክርስቶስ አምላካችን ይሄ ነገር አልገባቸውም እንዴ ብሎ አይደለም። እንደውም አጠነከረው። ምን አላቸው? ስጋዬን የሚበላ ይኸውልህ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ አላየው የሰውን ልጅ ስጋ ካልበላችሁ ፍታልኝ እስቲ ነው ወንድሜ። የሰውን ልጅ ያለው ማንን ነው?
ራሱን ነው ያሬድ። የሰውን ልጅ ስጋ ካልበላችሁ ማለት ነው። የሰውን ልጅ ስጋ ካልበላችሁ ማለት ላይ ባነበብ ነው። አሁን ከሰማይ በወረደው እንጀራ እርሱን ካላመናችሁ፣ እርሱን ካልበላችሁ፣ እርሱን ካልተቀበላችሁ ህይወት የላችሁም ነው። ህይወት መሆናችሁ በጣም ጥሩ። ስለዚህ እንዴት ነው ሊበሉት የሚችለው? ምን አለ? ይኸው የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም። አየው ምን እያለ ነው? ይኸው ለአንበብ እስቲ ያሬድ፣ ይኸው ከፍ አንድ ቁጥር ካፍ ብለህ አንድ ቁጥር ማለት እሱን እኮ አነበብኩልህ እኮ ወንድሜ። የጌታ መልስ ራሱ እኮ መለሰው እኮ። ይኸውልህ 57 ነው ሰው ከእርሱ በልቶ የሚለው ከሰው ከእርሱ በልቶ የሚለው ይኸው ከፍ ብለህ አንድ ብቻ። ኧረ እባክህ ወንድሜ ደጋግሜ እኮ አነበብኩልህ። ሰው ከእርሱ በልቶ ያለው እነሱ ምድራዊ ምግብ እየመሰላቸው ስለነበረ እንደ አባቶቻቸው መናን አንዴ መና ተሰጥቶ በቃ መቋረጥ እነሱ ስለማይወዱ ይህ ለዘላለም ስጠን አሉ። ስለዚህ ጌታ ምን አለ? አባቶቻችሁ እኮ በምድረ በዳ መና በሉ ሞቱ። ይህ በምድረ በዳ የወረደላቸው መና ህይወትን የሚሰጣቸው አይደለም። ኦኬ፣ እኔ ግን አለ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ደግሞ ይህ ነው አለ። አስተውል። ሰው ከእርሱ በልቶ ኦኬ፣ ስማ፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ይኸው እንጀራ ደግሞ እኔ ነኝ። ተመለስ ዳኒ ፕሊዝ። ሌሊት ነው እኔ ጋራ ጨርሰን አንዴ ልተኛ ነኝ። በል ዳኒ በቃ ደኗል። ስልክን ታወራለህ። ሶሪ በጣም ሌሊት ነው እኔ ጋራ ቶሎ እንጨርስ። ችግር የለውም ያሬዶ፣ ከደከመህ መተኛት ትችላለህ። ምንም ችግር የለውም። ሌላ ጊዜም ቀን አለ። ችግር የለውም። ቀጥልሽ። እንጨርሰውና እንጠቀልል ተንጠልጥሎ ከሚያልቅ። ኦኬ፣ እንዲህ ይላል ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። አባቶቻቸው በምድረ በዳ መና በሉ ሞቱ። ምን ማለት ነው? በምድረ በዳ የበሉት ምግብ ዘላለም ሕይወትን አልሰጣቸውም አይደለ? ከሞት አላዳናቸውም። ከየትኛው ሞት? ዛሬም እኮ እኛ በስጋም እንሞታለን። እሱ ጌታ ሞት እያለ ያለው የትኛውን ሞት ነው? ያ በአዳምና በልጆቹ ላይ ሁሉ መጥቶ የነበረው ሞት፣ የጌታ በሞቱ የገደለው ሞት ነው እየተናገረ ያለው። ኦኬ፣ እነሱ ያንን መና በልተው የዘላለም ሕይወት አላገኙም። እኔ ግን እውነተኛ ምግብ ግን እኔ ነኝ አለ። ስለዚህ ምን አለ? ከሰማይ የወረደ ሕያው እንጀራ እኔ ነኝ። ስለዚህ ሰው ይሄን ቢበላ አይሞትም አለና ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለና እኔም አለ ይኸው እዚህ ጋር ስለ ዓለም የሕይወት የምሰጠው እንጀራ ደግሞ ምንድነው አለ? ስጋዬን ነው አለ። ኦኬ፣ ስለዚህ ኢየሱስ እንዲህ አላቸው። ስጋዬን ነው ብሎ ያለው ምንድነው? አሁን ያነበብካት አሁን መጨረሻ ምን ላድርገው ንገረኝ። ይሄው ስጋዬ ብሎ ያለው ማንን ነው? ስጋዬ ብሎ የተናገረው ስለና ስላንተ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ያለው። ስጋዬ ብሎ ማንን ነው የሚወክለው? ስጋ የሚለው ቃል እዛ። በጣም ጥሩ አየህ። ለዚህ ነው ህብስቱ ከክርስቶስ ደም ጋር ህብረት አለው፣ ህብስቱ ከክርስቶስ ስጋ ጋር ህብረት አለው ስንል ከእውነተኛ ስጋው ጋር እያልን ነው። ስጋዬ እያለ ያለው ጌታ እውነተኛው ስጋውን ነው ስጋዬ እያለ ያለው። ኦኬ ለማለት ነው። የጌታ እራት እንዴት እንደሆነ ላሳየህ እኮ ነው። አይ እቺኛዋን ብቻ ሌላ አይ ኖ በዚህ እኮ ትምህርት አይሰራም ወንድሜ። አላለቀም እኮ ሐሳቡ። ምክንያቱም ጌታ ገና እየፈታው ነው። መቼ አለቀ? ስጋዬ ነው ብሎ እኮ አላቆመም። ጥያቄ ተጠየቀ። ይኸውልህ ስማኝ፣ ልክ እንደ አንተ አይነት ጥያቄ ጠየቁ አይሁድ። ምን አሉ? ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርስ ተከራከሩ። እኔ እኮ እቺ ስጋ የምትለዋን ቃል እንተርጉም ነው ያልኩት። አንዴ ጌታ ተረጉሟል። ምን ችግር አለው? እኔ እናንተ ከምንጨናነቅ ጌታ ራሱ ተረጉሟል። እሺ ስጋዬ ነው ብሎ ስጋዬ ብሎ ተረጉሞ ምን አለ? ይኸው ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት። ስለዚህ ስጋዬ ያለው ምንድነው? ጌታ የራሱን ስጋና ደም ምን ብሎ ጠራው? ስጋና ደሜ ብሎ ጠራው። ይሄንን ስጋና ደሙን ደግሞ አንዴ ስማኝ፣ ይሄንን ስጋና ደሙን ደግሞ የሚበላ የሚጠጣ ነው ብሎ ነገረን። ኦኬ፣ ስጋዬ የሚበላ ነው፣ ደሜ የሚጠጣ ነው። የሰው ልጅ ይኸው የሰው ልጅን ስጋ ካልበላችሁ ካልጠጣችሁ ሕይወት የላችሁ ማለት። ስለዚህ እንዴት አግኝተን ነው የምንበላው የምንጠጣው ስንል አስተውል። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። የሰውን ልጅ ስጋ ብሉ ጠጡ ስለሚል ስጋዬም እውነተኛ መብል ይላል። አየው፣ ደሜም እውነተኛ መጠጥ ነው። እውነተኛ መብል ነው፣
እውነተኛ መጠጥ ነው፣ የሚበላ ነው፣ የሚጠጣ ነው ማለት ነው። ስጋዬን የሚበላ ምክንያቱም የሚበላና የሚጠጣ ስለሆነ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ አይደለ? አይደል ዳኒ? እየሰማሁ አንተራብት አላደርግም ብዬ ነው። አዎ እየሰማሁ ነው። ኦኬ አሁን የሚበላና የሚጠጣ ስጋና ደም አለ ማለት ነው ጌታ። ስለዚህ ስጋዬ ምን ብለህ ተረጎምኳት? ስጋዬ ያልካትን ያሁኗን ጌታ ተረጎመው ከው የሰው ልጅ ስጋ ይባላል። የሰው ልጅን ስጋ ካልበላን ካልጠጣን ህይወት የለንም። የሰው ልጅ ያለው ራሱን ነው፣ የጌታ ስጋና ደም ማለት ነው። ስጋዬ ብሎ ያላት ከላይ ስለ ዓለም ህይወት የምሰጠው ብሎ ያላት የሰው ልጅ የራሱን ነው። ስጋ እኮ አብራራለሁ ወንድም። የሰው ልጅ ስጋና የሰው ልጅ ደም እኮ የጌታ እራት ሳይሆን የራሱን ስጋ ነው ማለት ነው። ኖ የጌታ እራት እኮ ነው። የጌታ እራት ቅዱስ ቁርባን ራሱ ጌታ ስጋዬ የሚበላ የሚጠጣ ያለው ስጋው እንደዚህ ቡጭቅ አድርጋ አይደለም የምንበላው እኛ ራሱ ስጋዬ ነው ብሎ ደሜ ነው የሚጠጣ የሚበላ ብሎ ደግሞ ምን ሰጠን? ቁርባንን ሰጠን። ስለዚህ አዎ ስጋውን ስንበላ ቁርባኑን ስንበላ ህብስቱን ስንበላ ስጋው ነው ብለን እንበላለን፣ ደሙን ስንጠጣ ደሙ ነው ብለን እንጠጣለን። ስለዚህ ያ ህብስቱና ያ ደሙ ከእውነተኛ ስጋው ጋር ህብረት ስላለው ከደሙ ጋር ህብረት ስላለው እውነተኛ ጌታ ስጋና እውነተኛ ጌታ ደም ስለሆነ የዘላለም ሰጠና ብለን እናምናለን። ለመሰዳንሻ ጌታ ስጋዬ ብሎ ሁለት ሶስት ነገርን ስጋዬ ብሎ አይጠራም። ጌታ ስጋዬ ካለ አንዱን ስጋው ነው ስጋዬ የሚለው አይደለ? ይሄንን ፕሪሚስ ከየት አመጣ ነው ያሬዶ? ቅድም እኮ አነበብን፣ ይኸው ተመሳሳይ ቃል ተጠቀመ እኮ ብለን እኮ አነበብን እኮ አረጋገጥን። ከየት አመጣዋለሁ? ራሱ ጌታ ነው የነገረኝ። ከየት አመጣው? ላሳየ ጌታ እንደነገረን። ያው ምን አለ ጌታ? ያው ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ምን አለ? ለደቀው ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አለ አይደል? እሺ የኃጢአት ይቅርታው የሚፈሰው የዘላለም እርቅ የዘላለም ሕይወት የሚሰጥ አይደል እንዴ? አዎ አንዴ የፈሰሰው። አዎ ስለዚህ ይሄን ያን አይደለ ደሜ ብሎ የጠራው ጽዋውን ለኃጢአት ይቅርታ የሚፈሰው ደሜ ነው ብሎ አልጠራው? ደም ተብሎ አይጠራም አይደለም እኮ የኔ ክርክር እኮ እኔ ስለሱ አልጠየኩም። ደሜ ብሎ አልጠራውም ወይ? ጽዋው ጠርተውታል፣ ይጠራልም፣ ጠርተውታልም። ጥሩ ይህ ጽዋው ደሙ ለኃጢአት ይቅርታ የፈሰሰ ነው ወይስ አይደለም? አሁን እዛ ጽዋ ውስጥ ያለው ይህ ብሎ ደሜ ብሎ ያለው የሚፈስ ደም አለ። ከዛ ይሄኛውን ይህ ደሜ ነው ብሎ አላቸው። ስለዚህ ምንድነው ደግሞ ቆሮንቶስ ላይ ሲያብራራው ህብረት ስላላቸው ዳኒ ቋንዴ እዚሁ ላሁን እንጂ ቆሮንቶስ አይዳለ ጽዋውን ያንተ ጊዜ ሲሆን በአንድ ጥቅስ አይሰራም ትለኛለህ። ነው አላልኩም እኔ ዳ እሺ ቆሮንቶስ ጋር ሄደል ጥሩ እሺ ይቅርታ እንደዛ የት ጋር ሄደል ንገረኝ። ቆሮንቶስ የምንባርከው የሚለው ቅድም ያነበብከው 16 የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው አይደለምን? እሺ አዎ አሁን እሱኛው ጥቅስ ምንድነው? ደሜ ነው ተብሎ የተባለበት የሚፈስ ደም አለ፣ እንደ ነገ የሚፈስ ደም አለ። ግን አሁን እዚህ ሆኖ ያ ደሙ ሪል ደሙ ሳይፈስ ደሜ የሚለውን ነገር ይሰጣቸዋል። እና እንደዛ ያለበትን ምክንያት የምናገኘው ከአንደኛ ቆሮንቶስ ላይ ነው። እንዴት ምን የሚል ምክንያት እናገኛለን? ህብረት አላቸው ሁለቱ። አንደኛ ህብረት ማለት ነው እሱ እንግዲህ ቅድም እኮ ተባብለናል። ህብረት ማለት አልነገርከኝም። ህብረት ይኸው ለዚህ ካመጣኝም አሁንም በደንብ ያዛርገ ህብረት ምንድነው? ያዛርገኝ በደንብ ደስ ይለኛል። ህብረት ምንድነው? ህብረት በእኔ አረዳድ ማለት እኛም ማለት በቤተክርስቲያናችንም አረዳድ ህብረት ማለት ግንኙነት ነው። በቃ ይገናኛሉ ነው ሁለቱ። ምን አይነት ግንኙነት አልገባኝም። ማን ከማን ነው የሚገናኘው? የጌታ ራት ማን ከማን ስለ ለምሳሌ የጌታ ራትና አንዴ ህብስቱ ከምን ጋር ነው የሚገናኘው? ህብስቱ የሚገናኘው ከጌታ ስጋ ጋር ነው የሚገናኘው። ከጌታ ስጋ ጋር ተገናኘ ወይም ዩኒየን አለው ህብረት አለው ስትል ማለት ነው። ህብረት አለው ያልኩበት ምክንያት ምንድነው? አንደኛው የሌላኛው ማሰቢያ ነው። ህብረት ማለት ማሰቢያ ማለት ነው። ህብረት ማለት ማሰቢያ ማለት ነው። ህብረት ማለት ግንኙነት ማለት ነው። ፌሎሺፕ ወይ ጉድ ፌሎሺፕ አላቸው ነው ወንድሜ። ቆይ ህብረት ማለት ማሰቢያ ማለት ነው። ህብረት ማለት ግንኙነት ማለት ነው እኮ ብያለሁ። ግንኙነት ማለት ማሰቢያ ማለት ነው።
ይገናኛሉ ማለት ነው። አትሊስት ግን አንድ አይደሉም። ለምን እኔ ጠየቁ እሱን አንድ አይደሉም ነው ያልከው? አትሊስት አሁን ያሬድ ከያሬድ ጋር ህብረት አለው አይባልም። ሁለት የተለያዩ ነገር መሆን አለበት። እኔ ጠየቁ ስለዚህ ነው፣ ስለ ቃሉ ነው። እዚህ ጋር የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው ማለት አንድነት ያለው ነው አይደለ? ስለዚህ የበረከት ጽዋ አለ፣ አንድ የክርስቶስ ስጋ አለ። ሁለቱ ነገሮች ይገናኛሉ ነው። ህብረት ሲያደርግ ምንድነው የሚያደርገው? ሁለት ነገር ነው ያለው። ህብረት ሲያደርግ ሁለቱ ነገር ህብረት አለው ማለት ነው። ሁለቱ ነገር ግንኙነት አላቸው ማለት ነው። ምን አይነት ምንድነው ግንኙነቱ? እኮ ግንኙነቱ ታች ደግሞ ያብራራዋል እኮ። ኧረ እባክህ ዳኒ በእናትህ አታድርቀኝ። ምንድነው ግንኙነቱ? አሁን በጌታ እራት ያኛውን ስጋ አይደል የምናስብበት? ወይ ጉድ! ይኸውልህ ዳኒ የመጨረሻ ጠይቅህ። ህብረት ማለት መታሰቢያ ማለት ነው። ህብረት የሚለው ቃል የመጣው መታሰቢያነቱን ለመግለጽ ነው። ህብረት ማለት መታሰቢያ ማለት ነው ወይ? ህብረት ማለት ግንኙነት ማለት ይገናኛሉ። እንዴት ይገናኛሉ ሲባል አንደኛው ሌላኛውን ለማሰብ የተደረገ ነው። እኮ ዳኒ ተው አንዴ በቃ እንትን ላይ ላሳይክና እናት ቋንቋ ላሳይክና እንጨርስ። እሺ እኔ አንድ ጥያቄ ልጠይቅህ ያሬዶ። አንዴ ቆይ ልጨርስና ትጠይቀኛለህ። እሺ ያሬዶ። እሺ 10:16 እንዲህ ይላል ያው Is not the cup of blessing which we bless as sharing in the blood of Christ? Is not the bread which we break as sharing ይላል። እሺ ኮኔኒያ ይላል። ምን ማለት ነው ይላል? Literary participation, social intercourse, financial እና ኦኬ። ከዛ ሲተረጎም ምን ይላል ያው The share which one has in anything participation with the gift of the thing in which he shares, contact, fellowship, intimacy, a benefaction jointly contributed, a collection, a contribution እያለ ይወስዷል። አየው ህብረት አንድነት እያለ ይፈቷል። አንድነት የሚለውን አላየው ምን አልከኝ? አሁን ኮንታክት አለ፣ ፌሎሺፕ አለ፣ ኢንቲሜሲ አለ። ኮንታክት ማለት ነው። በቃ ኮንታክት ማለት እና አንድነት ይለያያል። አንድነት ኮንታክት ማለት ነው ወይ ደግሞ እሺ፣ ሌላ የት ቦታ ተጠቀመ? ኧረ እባክህ ዳኒ በእናትህ በስመ አብ ኦ ማይ ጋድ። በጣም እግዚአብሔር ይርዳህ። ለማንኛውም ጥያቄን ብቻ አቅርብና አልጨርስ። እሺ መልካም። እሺ ቅድም ያንተ ኮር ጥያቄ የሆነችዋ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው የሚለውን እውነተኛ የሚለውን እውነተኛነቱ ለምግብነቱ ነው ወይስ ለስጋነቱ ነው? አልገባኝም ጥያቄ። እሺ ግልጽ ላድርግልህ። እሷን ጥቅስ አውጣት። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው ይላል አይደለ? እውነተኛነቱ ለመጠጥነቱ ነው ወይስ ለስጋነቱ ነው? አሁንም አልገባኝም ጥያቄ። ምንድነው መጠጥ እያልክ ያለው? አልገባኝም። እውነተኛ ነው አለ አይደለ? ጥያቄን ግልጽ አድርገው። ስለምን ነው የምታወራው? ጥያቄ ይኸው። እሺ ምንድነው የሚለው? ስጋ የት አለ? ቁጥር እንትኗን አንብበሽ ቁጥሯን እዛ። እውነተኛ መብል ደሜ እውነተኛ መጠጥ ነው። እሺ እውነተኛ ምንድነው ነው ያለው? መብልና መጠጥ። ቴንኪዩ። ስለዚህ እናንተ ግን እውነተኛ መጠጥ ነው ሳይሆን የምትሉት እውነተኛ ደም ነው የምትሉት። እውነተኛ ደም አይልም ግን እውነተኛ መጠጥ ይላል እዚህ ላይ። አልገባኝም። እዚህ ጋር የሰው ልጅ ስጋ ካልበላችሁ ደሙንም እውነተኛ ደም ነው አንተ ጌታ ራስ አሁን በእናንተ አስተምሮ ዳኒ ደሙንም ካልጠጣችሁ ይላል። አየኸው? ያ የምንጠጣው ደሙ ይባላል። ያ ገብቶኛል። እሱ አይደለም ጥያቄ ያሬዶ። ምንድነው የምታወራው? እውነተኛ መጠጥ ሲል አንዴ እውነተኛ መጠጥ ሲል ምን ማለቱ እንደሆነ ታውቃለህ? ምክንያቱም ከላይ ምን ብሎ ጀምሮልሃል? ደሙንም ካልጠጣችሁ። ስለዚህ ጠጡ ለማለት ነው። እውነተኛ መጠጥ ያለው የሚጠጣ ነው ለማለት ነው። ያ የምንጠጣው ግን የክርስቶስ ደሙ ነው። ምክንያቱም የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ ምኑን? ደሙን። ስለዚህ ደሙን እንጠጣለን። ያን ጠጡ ለማለት እውነተኛ መጠጥ ብሎ ያስቀምጠዋል። ምክንያቱም ደሙ ስለሆነ። ስለዚህ እውነተኛ ነው እና ይለወጣል የሚለውን ተርሞች ከየት ነው የምትጠቅሱት? እነዚህ ሁለቱን ተርሞች እውነተኛ ደም ነው ይሄው እውነተኛ የሚለውን ተርሞች ከየት ነው የምትጠቅሱት? ይሄው እውነተኛ
እውነተኛ ደም ነው እውነተኛ መብል የሰው ልጅ ያው የጌታ ስጋና ደም እውነተኛ ነው። ያው እውነተኛ ምን እውነተኛ መብል እውነተኛ መጠጥ ነው። የሚበላ የሚጠጣ የጌታ ስጋና ደም ነው እኮ እውነተኛ ነው አይደለ? ስንቴ ልንገር ወንድሜ እውነተኛ ለዛ እኮ ይዘላል ይዘታል ምን ነው እውነተኛ ነው። ግን እውነተኛነቱ ለመብልነቱ ነው እኮ እውነተኛ መብል ነው እንጂ ይላል እንጂ እውነተኛ ስጋ አይልም እኮ። ስጋ ደሙንና እዚህ ጋር ስጋን ካልበላችሁ ደሙን ካልጠጣችሁ የሚበላውና የሚጠጣው ምንድነው ንገረኝ። የሚበላውና የሚጠጣው እኔማ እሱ ላይ ተለያየን እኮ። እኔ የሚበላውና የሚጠጣው ምንድነው ዳኒ? በዚህ ንባብ ነው ያነበብኩልህ። የምንጠጣው የጌታን ስጋ ነው። የጌታ ስጋ ማለት ደግሞ ራሱ ኢየሱስ ማለት ነው። የስጋ አይጠጣም ወንድሜ፣ ስጋ ይበላል። የጠያ በደንብ አስተውል። የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ የሚበላው ምንድነው? የሚበላው ስጋው ነው። የሚጠጣው ምንድነው? ደሙ ነው። በጣም ጥሩ። ስለዚህ እዚህ ጋር ስጋዬ እውነተኛ ደሜም እውነተኛ ነው ሲል የራሱን ስጋና ደም የምንበላው የምንጠጣው ነው አይደል? አሁን እናንተ እውነተኛ ስጋ ነው የምትሉ እውነተኛ ስጋ የሚለውን አምጣልኝ። በቃ ሌላው ይቅርሽ። ይሄው እውነተኛ ስጋ እውነተኛ መብል ነው የሚለው የእውነተኛ ስጋ አይልም ያሬዶ። ስጋ እውነተኛ መብል ደሜም እውነተኛ መብል ነው እንጂ እውነተኛ ስጋ አይልም። ቆይ ላሳየህ። ስጋ እውነተኛ ነው። ቆይ እውነተኛ ያልሆነ ነገር ስጋው እውነተኛ ባይሆን እውነተኛ መብል ይባላል? እውነተኛ መብል ይለዋል እንጂ እውነተኛ ስጋ አይል። እናንተ እኮ እውነተኛ ስጋ ነው እኮ የምትሉት። እውነተኛ ስጋ ባይሆን እውነተኛ መብል ይባላል ወይ ወንድሜ? አሁን እሺ እውነተኛ ስጋ የሚለውን አምጣልኝ፣ የኛውን ልመልስልኝ። ኧረ እባክህ ስማኝ። እውነተኛ ስጋ ባይሆን እውነተኛ መብል ይባላል ወይ? አይባልም። በጣም ጥሩ። እውነተኛ መብል የተባለው ለምንድን ነው? እውነተኛ ስጋ ስለሆነ። አዎ ስጋው ነው። ከዛ ይሄንን ስጋውን እውነተኛ መብል ነው አለ። እውነተኛ መብል የሆነበት ምክንያት እውነተኛ ስጋው ስለሆነ ወይስ አይደለም? አይልማ ቃሉ አይልም እኮ። እሺ የዚህ ከሰማይ የወረደው መና እውነተኛ መና ነው? እውነተኛ መና ነው። እውነተኛ መና ከሆነ ለምንድን ነው የገደላቸው? ለምን ሞቱ? ማለት ያኛውን ለሰርቫይቫል ነው የሚበሉት። ሞቱ። እኔ ለምን ሞቱ ነው ያልኩህ ወንድሜ። ንጽጽር እኮ ነው። እኔን ስትበሉ አትሞቱም፣ መና በልታችሁ ግን ትሞታላችሁ ነው እኮ እያለ። በጣም ጥሩ። ስለዚህ የክርስቶስ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ የሰው ልጅ ያለው ራሱን ነው አይደል? ራሱን ነው። የራሱ ስጋ ደግሞ እውነተኛ ደም ነው፣ እውነተኛ ስጋ ነው አይደል? አዎ። እውነተኛ የጌታ ስጋ እውነተኛ ነው ስትል ምን ማለት ነው? የጌታ ስጋ እውነተኛ ነው የሚሉት አለ ያሬዶ። በቃ ዳኒ አትጥፋ፣ እየመጣ ጠይቀኝ። እሺ ወንድም አለ። ቴንክ ዩ ወንድም በል። እሺ ባይ። ካደከምኩ እሺ በሉ ደጓሉ። በስመ አብ ይሁን እንግዲህ ችግር የለውም። ወንድማችን እንግዲህ የራሱን ቤተ እምነትን በደንብ አላነበበውም አይገስ ግን ይሁን ችግር የለውም። አትሊስት ነው ትምህርቱን እንደዚህ እንድታዩ እንድትለዩ ይረዳል እና ጥሩ ነገር ነው። ችግር የለውም። በሉ እግዚአብሔር ከኔም ከእናንተ ጋር ይሁን። መልካም ቀን። መሽቶብኛል፣ ሌሊት ነው። ደህና ዋሉ። የመጨረሻው መልእክቴ ለማን ነው? ለኤርሚያስ ነው። ኤርሚያስ እባክህ የዲያቆን ዘማርያምን ውይይት ብትቀበል ጥሩ ነው፣ እንድንማርበት። ከዲያቆን ዘማርያም ብዙ ነገር ታተርፋለህ። እውነቱን ለመናገር ለነ ደምረው ለነ ዲያቆን ስዩም የነበረ ደስታና ፈገግታ ሐሴት ለዲያቆን ዘማርያምን ቢሆን ጥሩ ነው እና ብትቀበል መልካም ነው። ውይይቱን ብትቀበል ጥሩ እናተርፋለን። አንደኛ ዲያቆን ዘማርያም በዛ ላይ በደንብ ብዙ ዝግጅት ያደረገ ስለሆነ አንተም ትጠቀማለህ ብዬ አስባለሁ በቀሲስ ጀርባ ከመደብ። ምክንያቱም ደምረው ጥያቄ ሲያቀርብልህ ቀሲስ ይቅደሙ አላልክም። ዲያቆን ፈለገ ጥያቄ ሲያቀርብልህ ቀሲስ ይቅደሙም አላልክም። ዲያቆን ስዩምም ጥያቄ ሲያቀርብልህ ቀሲስ ይቅደሙ አላልክም። ኦሎፍ የሳደን ዲያቆን ዘማርያም ሲያቀርብ አይ ቀሲስ በኩሉ ይቅደሙ የሚለው ነገር እሱ ትንሽ ብዙዎቹ ፕሮቴስታንቶችም ኮንፊውዝ አድርገሃል እና ያው የሚደግፉ ሰዎች ይደግፏል፣ ግን ብዙዎቹ ግን ምንድን ነው እያሉ ነው። እና
ጥሩ አጋጣሚ ስለሆነ በተጠቀመበት ጥሩ ነው ብዬ አምናለሁ። ከዲያቆን ዘማርያም ጋር እኛም ብዙ እናተርፋለን። በተለይ ደግሞ ምግባር ትማራለህ። እውነቱን ለመናገር በጣም ጨዋነትን፣ አንደበትን መቆጠብን ትማራለህ። ከዲያቆን ዘማርያም ትጠቀማለህ። በጣም ብዙ ጥቅም ነው የምትጠቀመው። ከዛ በኋላ ግን ደግሞ ከኛ ጋርም ትቀጥላለህ ማለት ነው። ባለፈው የውሃድም ቢያቀርብልህ ያ ሁሉ ፎቶ ላውጣብሃለሁ፣ በዚህ በዝቶ በዚህ ገብቶ መከራ አሳየኸው። አሁን ደግሞ ዲያቆን ዘማርያም ሲያቀርብ ደግሞ ቀሲስ ድበኩሉ አልክ። ባለፈው እኛ ስናቀርብልህ አይ መታወቂያ አምጡ ተባለ። መታወቂያ አምጡ፣ ፈቃድ አምጡ ተባለ። መንጃ ፈቃድ ይሁን ፋይዳ መታወቂያ ይሁን አላውቅም፣ አምጡ ተባለ። አሁን የቀረው ፋይዳ መታወቂያ አላችሁ ወይ ነው። እና ይሄ ሁሉ ነገር ከሚደረደር ብትዋዩ ጥሩ ነው። ቋንጣ አድርገህ ያደረካትን የሚለውን ቋንጣ አድርገህ ማን ነው የሚበላት? እና ፕሊዝ ቋንጣውን የቀረውን እንግዲህ ሆፍሊ ጠብሳችሁ ከሽን አድርጋችሁ ታበሎናላችሁ ብዬ አምናለሁ። መንፈስ ቅዱስ ዝም በል ብሎኛል፣ መንፈስ ቅዱስ እንዳትናገር ብሎኛል ብሎ መሸወዱ ቢቀር በዛ መልኩ ብታደርገው አሁንም ክፍት ነው። እንዲሁም ዲያቆን ዘማርያም ሰፋ አድርጎ ማንኛውንም መጽሐፍ ይዘና በመስቀሉ ጉዳይ ብሎሃል። ጨምረ እንዲሁም ስለ ስዕላትም ጨምር ብለዋል ዲያቆን ዘማርያም። በጣም ጥሩ ነገር ነው። እኔ ዲያቆን ዘማርያም ለምሳሌ እኔና ዲያቆን ዘማርያም ጋር ልዋይ ብትል ዲያቆን ዘማርያምን እመርጥላለሁ። ምክንያቱም መምህሬ ናቸው፣ አስተማሪ ናቸው። ከሳቸው ስር ሆነን ብዙ እንማራለን። ኦኬ። ስለዚህ ይሄ ወረፋ ጠብቅ ምናምን በፊት ያልነበረ ወረፋ አሁን ላይ ወረፋ ያስቃል። በፊት ያልነበረ ወረፋ አሁን ላይ ወረፋ ከመጣ ችግር ነው። እና ወረፋ ጠብቅ ለውሃና ለመብራት ነው እሱም። እና በዛ መልኩ ብታደርጉትና ሆፕፉሊ ትዋያለህ ብዬ አስባለሁ። በጣም የሚገርመው ነገር ግን ከሙስሊሞቹ ጋር የተጀመረው ፍቅር በጣም ገርሞኛል። እሱን ነገር ላስቀምጥ። በጣም ነው የገረመኝ። ሙስሊሞችን ኤርሚያስ ሲያንቆለጳጵስ አይቼ በጣም ነው የገረመኝ። ለኤርሚያስ እኮ እኛ ጠላቱ ነን። እኛን እኮ አያንቆለጳጵስም እንደምታውቁት። በብዙ አሽሙር በብዙ ነገር ነው የሚናገረው እኛን እና ሙስሊሞቹን ደግሞ ያንቆለጳጵሳል። በጣም ነው የገረመኝ። በጣም እቺ ባልንጀርነት እቺ ፍቅር ለመጣች ያው ታውቃላችሁ፣ ኦርቶዶክስን ከሚሰድብ ከማንም ጋር ህብረት ያደርጋል ኤርሚያስ እንዳየሁት። ጥቂት ለህሊናቸው የሚያዱ ትክክለኛ ፕሮቴስታንቶች ህብረት የለንም ከእስልምና ጋር፣ ኦርቶዶክስን አታክ ለማድረግ ከእስልምና ጋር ህብረት የለንም ብለው ራሳቸው ለይተዋል። ኦኬ። እና እሱ ነገር በጣም ነው የገረመኝ። ከግብረ ሰዶማውያን ጋር ከኤቴስት ጋር ክርስቶስን ሙልጭ አድርገው ከሚሰድቡ ጋር ለእስልምና ብዙ ነገር ከሚያደርጉ ጋር ሲቆለጳጰሱ አይቼ በጣም ነው በቃ አሳቀኝም የገረመኝን። ያው የጠላት ወዳጅ ነው እንደሚባለው ማለት ነው። ስለዚህ እሱን እንግዲህ ለአንተና ለግሩፖች ትቼዋለሁ። ኦኬ። ግን ትክክለኛ ፕሮቴስታንቶች ጋር ይሄ እኛን አይወክልም፣ እኛን አይመለከትም፣ በእምነት ከማይመስለን ሰው ጋር ምንም ህብረት የለንም ብለው አቋማቸውን የሰጡ አሉ። እነሱን አደንቃለሁ፣ እነሱን ክሬዲት ሰጣለሁ። በጣም ማመስገን እፈልጋለሁ። ትክክለኛ ስለሆኑ ለህሊናቸው ያደሩ ለእምነታቸውም ትክክለኛ አቋም ስላላቸው። በተረፈ ግን ፕሊዝ ዲያቆን ዘማርያም ያቀረቡትን ጥያቄ ብትቀበል በጣም ጥሩ ነው ብዬ አምናለሁ። እንማርባቸዋለን፣ አንተም ትማራለህ። በተለይ ይሄ ከአንደበት የሚወጡትን የብልግና ቃላቶች፣ ያልታረሙ ቃላቶች አንቆራጥጣለሁ፣ ቀሚስን ነው የምገልበው፣ ወገብ ዛላን ነው የምሰብረው ምናምን በቃ ይሄ የዱርዬ እንትኖች እኔ እንኳን ልናገራቸው ማልፈልጋቸው በጣም ሴክሹዋል ነገሮችን ትናገራለህ እና እነሱን እንኳን ቃላት አመራርጥ እንኳን ከዲያቆን ዘማርያም ትማራለህ። ለአንተም ይጠቅማል ውይይቱ። እውነቱን ለመናገር ብትቀበል እኛም እናተርፋለን፣ በእውቀት ላይ የሆነ ነገር ይሆናል እና ለነደምረው ለነፈለገ ለነ ዲያቆን ስዩም የነበረውን ያ ፈገግታንና ሳቅህን አሁንም ብታመጣው ጥሩ ነው። ኦኬ። ቀሲስ ዲበኩሉ ደግሞ ትናንት ምን ብለዋል?
ማን ነበረ ያ ሞተ የተባለው ሰው ማን ነበረ? ስሙን ጻፉልኝ ፕሊዝ። ማን ነበረ? ኤርሚያስ ሞተ። አበበ ጉላት። አበበ ጉላት ዙሪያ ላወራ እፈልጋለሁ ብለዋል። አበበ ጉልላት ሞቷል ወይስ አልሞተም የሚለውን እሱን እንጨርስ መጀመሪያ ብለዋል። አበበ ጉላት በህይወት አለ ወይስ የለም? አበበ ጉላት ተነስቷል ወይስ አልተነሳም? ከመነሻስ አበበ ጉላት ሞቷል ወይስ አልሞተም? ይሄንን ውሸት ሳታጠራ ከዛ ይሄን ውሸት አጥራና ይሄንን በሐሰት የተገደለውን ሰው አጥራና ከዛ በኋላ እንወያያለን ብለውሃል። እና ቀሲስ ጋር ያው በአበበ ጉላት ዙሪያ ውሸት ይጣራ ነው። ከዲያቆን ዘማርያም ጋር ግን ትምህርት ነው። አንተ ደግሞ እርግጠኛ ነኝ ቋንጣ ደርቋል እንደዚህ ሆኗል ምናምን ስትል ነበረ። ጥሩ ነው። ቋንጣውን ወረድ አድርጎ ጠብሶ ለመብላት ይጠቅማል። እና ከዲያቆን ዘማርያም ጋር ያለውን ነገር ክፍት ነው። ፕሊዝ ብትቀበል መልካም ነው። ዲያቆናት ብለህ ነበር። ይኸው ዲያቆን ዘማርያም አሉ። እኛ ስናቀርብ እናንተ መታወቂያ ያሳዩ ብለሃል። ዲያቆን ዘማርያም እንግዲህ የዕለት ዕለት መታወቂያቸውን ይዘው ይመጣሉ ብዬ አምናለሁ። አንተም እንግዲህ መታወቂያን ይዘህ ትመጣለህ ብዬ አምናለሁ። የምታገለግልበትን አዳራሽ የት ሰባኪ እንደሆንክ የት ቅጥር እንደሆንክ ዲያቆን ዘማርያምም የት ሰባኪ እንደሆኑ ይህን ሁሉ ይዘው ይመጡና በዚህ ልክ እንዲያው እንውረድ ስላላችሁ ማለት ነው። ይሄ ሁሉ እንግዲህ ያው የፍርሃት አጥር ይባላል። ይሄ ዲያቆን እንኳን በሰላም መጡ። እንዴት አደሩ እርሶ? እግዚአብሔር ይመስገን። እንደምን አለ ዲያቆን ያሬድ? ደህና ናቸው? እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ሰላም። እግዚአብሔር ይመስገን። ሁሉ ሰላም ነው። እግዚአብሔር ይመስገን። ደህና ናቸው አይደል? ተመስገን። አለን። ለወጣ ስን መጡ። እርሶ ደግሞ በቃ አይ እረፍት ሀሳብ ይስጡ። ኧረ ችግር የለውም ደቂቃ ችግር የለውም ሀሳብ ይስጡ። በቃ አይ መሰረታዊ ጉዳይ ምንድን ነው? በተለይ ትላንትና ተደጋጋሚ ጊዜ እንደገለጽ ነው እኛ ነገረ ሃይማኖት ትምህርቶች ላይ ነው ከፕሮቴስታንት ጋር የሚለየን የሚለውን ነገር ለማጽናት ነው። በዚህ መንገድ እንድትረዱት ለማሳየት ነው እንጂ የዕፀ መስቀሉ ኢትዮጵያ መምጣት አለመምጣት የግሸን ደብረ ከርቤ መገኘት አለመገኘት አይደለም። ለምን ፕሮቴስታንቶች ግሸን ደብረ ከርቤ ግማደ መስቀሉ እንዳለምን አላመናችሁም ብለን አይደለም ከፕሮቴስታንት ጋር የተነጋገርን ያለ ነው። ሚስጥረ ስጋዌ ላይ ራሱ ልዩነት አለን እያለን ነው። ነገረ ድህነት ላይ ልዩነት አለን እያለን ነው። ሚስጥረ ጥምቀት ላይ ልዩነት አለን እያለን በተደጋጋሚ ስለምናነሳው መድገም አያስፈልግም። እዚህ ጋር መወሸቂያ ያታርጉት ነው። ግን ለምንድነው ዲቤት ያቀረብኩት? ታፍራላችሁ ማለት ነው በገድሉ ስለምትሉ ታፍሩበታላችሁ በታሪኩ ማለት ነው። ስለዚህ ገድል ቀረ ማለት ነው ብላችሁ ስለምትሸልሉበት ወይል እንደዚህ ያክል የሚያሳፍር መስሏችሁ ከታያችሁ ለምን እናንተ እንመካበታለን በምትሉ ሰው ለምን አናወራም? አለቀ። እኔ ፊት ማንም አይቆምም ብሏል። እኔ ፊት ሊናገር የሚችል የለም ማንም ብሏል። ስለዚህ ትላንትና እንዳልኩትም ነገረ መስቀሉን አሉኝ በሚላቸው በገድላትም በድርሳናትም እንዲሁም በታሪክ መጽሐፍ ጭምር እያቀረበ መዋየት እንችላለን። አዲሽናሊ በተጨማሪ ደግሞ ቅዱሳት ስዕላትንም ጭምር በዚህ አጋጣሚ ካንተ ጋርም መዋየት ፈልጋለሁ ካለ አሁንም በሩ ክፍት ነው። በዚህ ልክ ማውራት ፈልጋለሁ ካለ ማለት ነው። ስለዚህ ይሄ ሰው አሁን ቤት ቁጭ ብሎ ምናምን ተራህን ወረፋን ጠብቅ ምናምን እንዴ ደሜ ሲናገር ለምን ሮጠ? ዲያቆን ስዩም ሲጠራው ለምን ሮጠ? የኔ ጊዜ ለምን ይዘገያል እንዴ? ዲያቆን ስዩም እኮ ሲጠራው እኮ ትዝ ይል እንደሆነ ያሬድ እኮ ያለው ምንድን መሰለ? ቀኑ ረዘመብኝ እኮ ነው ያለው። እንዴ ጭራሽ ቀኑ ረዘመብኝ አለ። የኔ ጊዜ ለምንድን ነው የረዘመብኝ እናል እና በጠላቻ መሆን የለበትም። በዚህ አጋጣሚ አሁን እንተውና ይሄ አሁን እኛን ቀለሜን ማሳፈር ምናምን ነገር እኛ ብቃት መስሎ አይታየንም። በነገራችን ላይ ብቃት መስሎ የሚታየው የተማረን ሰው ቤተክርስቲያንን በደንብ የሚያውቅ ሰው ሲረቱት ነው እንጂ አሁን ይሄ ምንም ከቁብ አይቆጠር። አሁን ይሄ እሷ ለሚደንቅ ግን ፕሮቴስታንቶች ግን እዚህ ጋር የምታስተውሉት ነገር አለ። ግን ለምን እምቢ ያለ ይመስላችኋል? እዚህ ጋር ተኩሩ። በቃ ተዉት፣ መሻነፉን ተዉትና ለምንድን ነው እምቢ ያለው ይመስላችኋል? ዛትማች ሲፎክርበት የነበረው ዛትማች ዩቲዩብ ላይ ራሱ ለቆታል እኮ። በነገራችን በራሱ ዩቲዩብ ላይ ለቆታል እኮ። እኔ ፊት ይኸው ጌታ ምስክሬ ነው የሚቆም የለም ብሎ እየፎክር ነበር። ለምን በዚህ ልክ ወደ ኋላ ፈገፈ ብላችሁ ለምን አትጠይቁም? ፕሮቴስታንቶች ይሄን አክል ያሳሰብ ልዩነት በእኛና በእናንተ መካከል አለ? ይሄን አክል ሲሸልል የነበረ ሰው
የቤተ ክህነት ሰው ማንም አጠገብ አይቆም ያለ ሰው ለምን? እንደው እኮ በጣም ጥሩ አማራጭ ነበር እኮ ያሬዶ። የሚገርም መስተበቁ ዘመስቀል መጠየቅ ይችላል። እኔ ድርሳነ መስቀል መጠየቅ ይችላል። ደቂቀ እስጢፋኖስ ለመስቀልና ለስላን ስግድም ያሉትን መጠየቅ ይችላል። አረ ብዙ አማራጭ ነበር። የሚገርም ሁሉ ነገር ነበር እኮ። እንደው አለመታደል ሆኖበት እንደው ዝም ብሎ ኪሳራ ውስጥ ገባ እንጂ ሰውየው በጣም ቢጎብዝና ቢበረታ ሁሉ ይችል ነበረ እና መምጣትም ይችል ነበረ። እና እኔ ብዙ ጊዜ ለሰዎች ለኦርቶዶክሳውያን ምለው እኛ በእምነታችን እንጽና። እንደዚህ አይነት ዲቤት እንድናደርግ ያሬድ በተደጋጋሚ አጽንኦት እንድሰጥ አንተ የምፈልገው ራሱ እኛ እንደዚህ አይነት በዚህ ርዕሰ ጉዳይ በገድሳ የምናወራው እናንተ ኦርቶዶክሳውያን ግራ ብዙዎቹ ነው እንዲህ ብላችሁ ስለ ግራ ስለምታጋባችሁ እነ ደምረውን እነ ዲያቆን ስዩምን ተው ምናምን ስንል ልክ የምናፍርበት መስሏችሁ የሚታያችሁ ኦርቶዶክሳውያን ስላላችሁ ከያሬድ ጋር በውስጥ እያወራን ነበር። ይህን ሰው እኛ በገድሳም ራሱ ማውራት አለብን መርሃ ግብር ይዘን ብሎ እያወራን ነበር ያሬድ ራሱ። ልክ ያሬድ ከነገረኝ በኋላ ነው አዎ ልክ እኮ ነው ይሄን አረኛ ተዋቱ ወይ ብለን ስንናገር መነጋገሪያው እኛን አሳፍሮ ምናምን መስሎት ነው እንጂ አስፈላጊ ከሆነ እኮ በዚህ ልክ እንደዚህ እኮ ማውራት እኮ እንችላለን። ምንም ችግር የለውም። ገጽ በገጽ እያነሳን እያንዳንዷን ነገር ማለት እና ምንድነው ያሬዶ የኛ ልጆች አለመብሰላችን በመጣው ርዕሰ ጉዳይ ዝም ብለን መወሰዳችን አንዱ እዚህ የቀጥተን እንጂ አሁን እኛ በዚህ ርዕስ እሱ ጋር መገኘት አልነበረብንም። የሚመጠነን ሰውም አይደለም እውነት ለመናገር አሁን በሰብአዊነት አለምላችሁ ይሄን መመጠን ማለት ስለ እውቀትም አለማወራችሁ በስነ ምግባር በህይወት ራሱ የሚገጥም ሰው አይደለም። 3 እና 4 ልጅ ወልዶ 45 ዓመት የሞላው ሰው በዚህ ልክ እንዴት ልቃፍ ሊሆን ይችላል? ሚዲያ ላይ ነው ይቀመጣል ይሄ ሪከርድ። ነገር እኮ ልጆቻችን እኮ ይታዘቡናል። ይሄ ነበር ለጌታ የቆመው ነው የሚሉት። ትዝብት ውስጥ እኮ ይቀጣል። እና እንደዚህ አይነት ነገሮች እንዳይኖሩ ፕሮቴስታንት ወገኖች እባካችሁን ንገሩት። ምን እንደምትነግሩት አፍህን በዚህ ልክ የከፈት ኦርቶዶክስ ቤተክርስቲያን አትስደባት። ቢያንስ እንኳን አኑረዋለች። አትሊስት እንኳን ከወጣ በኋላ እንኳን በጊፍት እሷን እየሰደበ ነው እኮ የቤት ኪራዩን ከበር የሚያደርገው። ጭራሽ ውጭ ሀገር እየኖራለም አይፎን ልግዛለት የምትሉት እኛ ኢትዮጵያ ውስጥ ያለን እንኳን ለአይፎን ይገዛል እያለ ያለ ነው። እዛ ውጭ ያለ ሰው እኮ ነው አይፎን ይገዛል። እንዴት መረጃ ጠይቁም ፕሮቴስታንቶች። ታምም ያለው ብሎ ያን ሁሉ ከፕሮቴስታንት ከኦርቶዶክስ ከእስልምና የሰበሰበው ገንዘብ የት አደረገው ጠይቃችሁ ታውቃላችሁ? የት አለ የሕክምና ማስረጃ ብላችሁ ታውቃላችሁ? ታመ ካንሰር ይዞ ደም ግፊት ይዞ እንደዚህ ሆነ ሪፈር የተጻፈልና እስቲ የሕክምና ማስረጃ አሳይን ብላችሁ ታውቃላችሁ? ቢያንስ ለገንዘባችሁ እንኳን አትጨነቁም። ይሄን አክል ሲጫወትባችሁ ሚዲያ ላይ እኔ ለምንድነው መታወቂያን ያሳያለሁ ያልኩት መሰለ? ቀለም ወርቅ አይተንፈሱ ስሜ አይደለም ስላለ የኔን ትክክለኛ ስም ከራሴ የክህነት የምስክር እንትን ላይ መታወቂያ ላይ በስነ ስርዓት አሳይቼ የት ደብር እንደማገለግል ተናግሬ እሱ ዘሴም ጥሩ ልክ እኔን ተከትሎ መታወቂያን አሳይቶ ክህነት የነበረበት ዲያቆ የነበረበትን ምክንያቱም ማንም ሰው ድቁና ሲቀበል ሆነ ቅስና ሲቀበል መታወቂያ አለው። ያንን የክህነት መታወቂያ ገሌ ዲያቆን ቴዎድሮስ ዘለቀ ከዚህ ቀጥሎ ከዚህ ቀን ጀምሮ ዲያቆን ሆኗል በቤተ ክህነት እንዲያገለግል ብሎ ሊቀ ጳጳሱ የፈረመበት ማህተብ ያለበት ማስረጃ እንደሚይዙሉ እሱ ኤርሚያስ አበበ ተብሎ ነው፣ ቀለም ወርቅ አይተንፈሱ ተብሎ ነው፣ ምን ተብሎ ካህን እንደነበረ ምክንያቱም ጉዳዩ የመረጃ ስለሆነ ያው እሱ ደብዳቤ ጽፋችሁ ነው ስላለ እኛ ደብዳቤ ላይ እንሄዳለን። መጀመሪያ እጃችን ላይ ካለው ሲንጀምር ከዛ ወደ ደብዳቤው እንቀጥላለን ማለት ነው። እና በዚህ ልክ እንደዚህ አይነት ደረጃ ውስጥ ከመጣን መዝቀጥ ነው የሚሆነው። አይመጥንም እኛን ከማለት ደረጃ ነው ማሰብ የሚገባው ማለት ነው። ስለዚህ ኦርቶዶክሳውያን እናንተ አሁን እኛ በዚህ ርዕሰ ጉዳይ እንድንዋወራ ጠቀሜታ የለውም፣ እናውቃለን። ይሄንን በዶግማዊ ጉዳይ ላይ ሳንወያይ በቀኑና ጉዳይ ላይ መወያየት ምንም ጥቅም የለውም። ምክንያቱም ቀኑና የዶግማ ማስፈጸሚያ ቱልስ ስለሆነ ማለት ነው። በዛ ልክ እንድናወራ ነው እንጂ ለመጎረር ምናምን እንደዚህ ለመፎከር አይደለም። ግን አሁን የሚሰማ ከሆነ ቤቱን ከፍቶ አሁንም እናንተ ላይ የሚፎክርባችሁ ከሆነ ይሄው አንተ ያቀረብከውን ርዕሱን ሳልቀይር ሳላጠብበት እንደውም ሰፋ አድርጌ ምን ገድልና ድርሳን ኧረ የታሪክ ድርሳናትም ጨምር ዓለም አቀፍ መረጃዎችን ካሉ ሁሉ ከብራና መጻሕፍቶችን ካሉ መረጃዎች ቅዱሳት ስዕላትን ጭምር አካተ ከፈለገ ጋር ዲቤት ሳደርግ የቀረኝ ነገር አለ። ምክንያቱም ከፈለገ ዲቤት ሲያደርግ ሰምተው ከሆነ ያሬድ እኔ ጥያቄ ሰዓት በጣም ረጅም ሰዓት የምፈልገው ብዙ ብጠይቅ ጥያቄ አለኝ ስላለ ምናልባት ያ ጥያቄን እኔ ጋር መጥተህ ብተነፍሰው ብታቀርበው ያንን ጥያቄና ብናወራበት እኛም አንተም ሁላችን የምንማማርበት ይሆናል። የዛን ቀን ስድብ የለም፣ የዛን ቀን ፉከራ የለም። የዛን ቀን የሚሰሩ መረጃና መረጃ ብቻ ነው። የዛን ቀን ምናምን እንደዚህ ገልቤ ምናምን ገርፌ ምናምን አባር የለም። አሁን የዛን ቀን የለም። የዛን ቀን የሚያሳልፈው እውነትና እውነት ብቻ ነው። እውነት አርነት ታወጣለች።
በዛ ልክ ስለዚህ ፕሮቴስታንት ወገኖቻችን እባካችሁን በዝም ብላችሁ በባዶ ነገር እባካችሁን ራሳችሁን አታጥፉ። አሁን የጉራ ዘመን አይደለም። አሁን ሞንታርቮ ይዛችሁ መንገድ ላይ የምትለፈለፉበት ዘመን አይደለም። አሁን ይሄ እየመጣ ያለው ኦርቶዶክሳውያን ከኔ የተሻሉ በጣም ጎበዝ ወንድሞቻችን በጣም ጠንካራ የሆኑ ስለ ኦርቶዶክስ ቤተክርስቲያን ትምህርት በመጽሐፍ ቅዱስ ማስረጃ ሊረቱ የሚችሉ ሰዎች ከፊት ለፊታችሁ ቆመዋል። አሁን ከነሱ ስድብ አትጠብቁም። አሁን ከነሱ የሚጠበቀው መረጃ ነው በቃ። ስለዚህ መረጃ ተኮር የሆነ ነገር ይቀጣል። ነገም ያሬድ ጥሪ ያቀርባል፣ አይቀርም። ሁሉም ወንድሞች ጥሪ ያቀርባሉ፣ ሰበቦች ይፈልጋሉ። በእነዚህ ርዕሰ ጉዳዮች እያደማን እንቀጥላለን ለማለት ያክል ዋናው የምንፈልገው እውነትን መግለጥ ነው እንጂ እሱ ማሳፈር አይደለም። ለቀለም ምንድነው መልእክታችሁ ካላችሁን ደግሞ ልቦና ይስጥልን፣ ማስተዋል ይስጥልን። ከወጣበት ቤት እግዚአብሔር አምላክ በቸርነቱ በእውነተኛ ንስሐ ይመልስልን። ምክንያቱም ቤተክርስቲያን ጸሎቷ ሰው እንዲጠፉ ሳይሆን ሰው እንዲመለስ ነውና ዓላማችን በአንተ ዙሪያ ያሉትን ሰዎችን አንገት ማስደፋት ሳይሆን ለክርስቶስ ለእግዚአብሔር እውነተኛ መንግስት አካል ማድረግ ነው። ሌላ ምንም ዓላማ የለንም። እዚህ እኛ የመጣ ነው አንተ ልናበሽቅ ልንሰብ ፈልገን አይደለም። ለጌታ ታስፈልገዋለህ። አንተ ስለጠፋ ስለሰደብካት ቤተክርስቲያን ጥፋ አትልም፣ ዛሬም ትለምናለች። ምን ብላ? ልጄ ሆይና እያለች። ስለዚህ ወንድማችን ምን ጠላህ አይደለንም። እኛ እንዳንተ ስድብ ቃል ካፋችን አይወጣም። ሰው ነህ፣ ያውም ደግሞ ክርስቶስ የሞተልህ ነህ። እድሜ ሰጥተዋል እግዚአብሔር አምላክ፣ ያውም ደግሞ ንስሐ የምትገባበት። ይሄን ለመልካም ነገር ተጠቀመው። እነሱ ገድልና ድርሳን እየገዙ ኦርቶዶክስ እንድትሰድብ የሚያደርጉ ለጥቅማቸው ነው። አክቹዋሊ ጥቅም ነው ይሄ። በቃ ምንም ጥያቄ የለውም። ቢዝነስ ነው፣ ብር ነው። ምክንያቱም እዚህ ጋር ዲቤት ላይ ከተገኘ እሱ ከተሸማቀቀ ብዙ ነገር ሊወጣ ስለሆነ በዚህ ልክ ደግሞ ማፈርም ስለማይቻል ለዛን ሽሽቱ የተመረጠው። መርጦ ማልቀስ ደግሞ አይቻልም። ስለዚህ ይሄን ለማድረግ ነው እና ርዕሱን ጨምርበት ከፈለግ ቅዱሳት ስዕላት ጥያቄና መልስ ፈለገ ጋር እኔ ተጨማሪ ሰዓት ፈልጋለሁ ረጅም ሰዓት ምፈልገው ብለህ ተጨንቀ ስላጠረብህ ያን ሰዓት ረዘም እናርገውና 40 ደቂቃ የሚሆንና በደንብ አድርገን አድምተን በነገረ መስቀሉም በቅዱሳት ስዕላትም በደንብ አክተ መወያየት እንችላለን። ይሄ ግን ጠቀሜታ አለው ብለህ ስለተናገርክ እኔ ፊት የሚቆም የለም ስላልክ ከቤተ ክህነት ሰው ማንም እኔ ፊት መቆም አይችልም ብለህ ስለፎከርክ ነው እንጂ ካንተ ጋር መወያየት ሱስ ኖሮብን ወይ ደግሞ በአንተ እንደው ለመዝናናትና ለመዘባነን አይደለም። እንዲህ የምንልህ ለማለት ነው። ለአንተ ልቦና ይስጥህ ነው የምንለው። ፕሮቴስታንት ወገኖቻችን ተነቃላችሁ ተስፋ አደርጋለሁ። እንደማታምኑትም ካሁን በኋላ ተስፋ አደርጋለሁ። የሞተ ሰው አትቀስቅሱ። በቃ ተውት እሱን ሰውዬ። በቃ ትችት፣ ስድብ፣ ነቀፌታ ላይ ነው ያለው። መተው ነው በቃ አለቀ። ይህን ሰው እንቃችሁ መተው ነው የሚገባችሁ እንጂ እንደው ዝም ብላችሁ እሱን የተከተላችሁ ገደል ባትገቡ። ኦርቶዶክስ ያስተምረውን ከወንድሞቻችን በትክክለኛ መንገድ ምንድን ነው እኛ ከኦርቶዶክስ የሚለየን? እዚህ ጋር አጥሙ። በቃ አለቀ። ምንድን ነው የለየን? እኔ ለምን እንደ ፕሮቴስታንት የሆንኩት ብላችሁ ጠይቁ ራሳችሁ። ለምን ከቤተክርስቲያን ወጣሁኝ? ለምን ተሐድሶ የሆንኩኝ? ቤተክርስቲያን ምን አስተምሮ ስላላት ነው? ለምን ግሸን ደብረ ከርቤ መስቀሉ ተገኘ አልተገኘ ነው ልዩነት? ይሄ ነው የለየን ከቤተክርስቲያን። ለምን ታቦተ ጽዮን ኢትዮጵያ ውስጥ እንዳለ የቪዲዮና የምስል ማስረጃ ስላጣችሁ ነው የወጣችሁ ከኦርቶዶክስ? በቃ አለቀ። ወንጌል አይሰበክ ምናምን ኑና እናየዋ ምን አይነት ወንጌል እንደሚሰበክ እንየው። እና ነገረ ድነት ላይ ጥሪ እምቢ፣ በአምስቱ ሶላዎች ጥሪ እምቢ። እኛ የምንፈልገው በገድላትና በድርሳናት። አረ መከራከሪያ፣ አረ በጭራሽ ስለምታፍሩባቸው። እሺ ኑ ደግሞ አሁን ደግሞ እንትን ሆነበትቸው ተመልሶ ሌላ ወደኋላ። እኔው እግዚአብሔር ልቦና ይስጥህ። እኛ እንደ ኤርሚያስ ቤታችን ከፍተን የምንሳደብ ምናምን ሰዎች አይደለንም። ክርስትናችን ስለማይፈቅድ ነው በነገራችን ላይ እንጂ ኤርሚያስን መስደብ የሚያመጣው ለውጥ ኑሮ አይደለም፣ ወይ ደግሞ ተፈርቶ አይደለም። ክርስትናችን አይፈቅድም። በማናችንም ላይ በማንም ሰው ላይ አፋችን እንድንከፍት አይፈቅድም፣ ክልክል ነው። መዛትም አይፈቀድም፣ መጎረርም አይፈቀድም፣ ስብድብም አይፈቀድም። እኛ ክርስቲያኖች ነን፣ እውነተኛ ያውም ኦርቶዶክስ ተዋሕዶ ክርስቲያን ነን። የጠራንህ በትህትና ነው። እኔ የሚያቀርብኩልህ እንከራከርም አላልኩም። ቪዲዮን በደንብ ትሰማ ግን ደስ ይለኛል። ደግመህ እንወያይ፣ እንደውም ፍሬያማ ውይይት እንደምናደርግ ተስፋ አደርጋለሁ ነው ያልኩህ። ስለዚህ በጨዋ ደንብ በትህትና ከኦርቶዶክስ ቤት እንደወጣህ አስበህ ኦርቶዶክስን ክብር ሰጥተሃት ኢቭን እንኳን ጠላቶቻችሁ ውደዱ በሚለው እንኳን እሳቤ ጠላትህ እንኳን ከሆነች እንደው በመጽሐፍ ቅዱስ ቃል ጠላቶች ውደዱ ነው የሚለው። በዛ ቃል እንኳን እንምጣ ከተባለ እንደው ጠላትህ ከሆነች እንኳን ቤተክርስቲያን ከሆነች እንኳን ጠላቶች ውደዱ በሚለው እንኳን እሳቤ እንኳን አስበህ ውደዳት። ቢያንስ እንኳን ያችን ቃል አስበህ ማለት ነው። እውነተኛ የጌታ ሰው እንደዛ ስለማይሳደብ ማለት ነው። ይሄንን ለማሳሰብ ፈልጌ ነው። ይቅርታ ያሬዶ በመሸ ያንተ ሰዓት ላይ ብዙ አወራሁኝ። እግዚአብሔር ያክብርልኝ። ችግር የለውም ዲያቆን፣ ምንም ችግር የለውም። ያው የታወቀ ነው። ባለፈውም ዮሐድዬ ጥሪ ቢያቀርብለት ነው ዮሐድ እንወያይ፣ ጥምቀት ሰው ሰራሽ
ወይስ እውነት ከእግዚአብሔር የሆነ ጥምቀት ያድናል ወይስ አያድንም የሚለውን ቢጠይቀው ነው ፎቶውን አወጣለሁ ለሙስሊሞች አሳልፌ ነው የምሰጥ በዚህ 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 በቃ ጥሪ ለምን አቀረብክልኝ ብሎ ማለት ነው። ጥሪ ለምን አቀረብክልኝ ብሎ ዝግጅት የሌላቸውን ሰዎች ነው የሚፈልገው። ዝግጅት ያላቸውን ሰዎች ሲያገኝ ይሸሻሉ። በቃ ኤክስኪውዝ ማብዛት። ዝግጅት ደግሞ የሌላቸውን ሰዎች ሲያገኝ ደግሞ በቃ በደስታ በፍልቅልቅ መቀበልና ይህ የሚያሳየው ተንኮልም ነው። እውነቱ ለመናገር ተንኮል፣ ሸር እውነት በቃ ከሚያውቅ ሰው ጋር እንዲሁም በአውራ ብዙ ጥቅም ይጠቀማሉ የሚል ሀሳብ የለውም። ያው እንደተባለው ቢዝነስ ነው፣ ብር መሰብሰብ ነው፣ የቤት ኪራይ መክፈል ነው። የሆነ ግሩፕ አለ፣ የሆነ ዝም ብሎ የሚሸወድ አለኑን ጨፍኖ የሚሸወድ ያንን ነው። ይሄ ባይዘዌ ዲያቆን ዘማርያም ጥሪ ይሄ መጨረሻ አይደለም። ገና ብዙ ጥሪዎች ይመጡብሃል ኤርሚያስ፣ እየሰማኝ ስለሚሆን ገና ብዙ ጥሪዎች አሉ ይመጡ። እሱን እንግዲህ እግዚአብሔር ይርዳ። በዚች እንደዚህ ካልክ በኋላ ብዙ ጥሪዎች አለ እና በእያንዳንዱ ገርላት ላይ ጥሪዎች ይመጣልሃል ገና በእያንዳንዱ ማለት ነው። እና ለዛሬዋ ወገቤን እንደዚህ ቀሲስ ዲበኩሉ ጀርባ ምናምን እንደምኩል ትደሰት ነበር። በጣም እኮ ነው የገረመኝ። ቀሲስ ዲበኩሉ ለምን አይመጡም? አልወያይም ወረፋ ጠብቅ ናታዊ እኮ ሊያስደስተው ነበር እኮ የሚገባው። እና በጣም ነው የሚገርመው። ልደትሻ ሀሳብ ስጥሽ ልደት እያለ ልደት ይሰማል? ልደት እሺ መልካም። እንግዲህ ወንድማችን ኤርሚያስ ከሰማ ያው ጥያቄውን እንግዲህ በደንብ አሁንም ክፍት ነው በሩ። ስለዚህ ዲያቆን ዘማርያም እንዲሁም አስፍተውልህ ጠቅላላ መጽሐፍቶችን ይዘና በነገረ መስቀሉ ላይ ማንሳት የምትፈልገውን ተብለሃል። ኦኬ። ቀጥሎ ደግሞ ስዕላትን ተጨመረልህ። በጣም ያርላኪ በጣም እድለኛ ነህ። ስለዚህ እሱን አድርገህ እና ሰብስበህ ተብለሃል። እንግዲህ አልገኝም ካልክ ግን ያው በጣም አስቂኝም ነው የሚሆነው። ምክንያቱም ለካ እነ ዲያቆን ስዩምንም እነ ደሜንም ለካ የተቀበልከው እውነት ልዋያቸው ልማማር ብለህ አልነበረም ማለት ነው። ኦኬ በደንብ በቂ ዝግጅት ያደረገ ሰው ስታይ ለካ ምክንያቶች ተበጃጃለ ማለት ነው። እና አሁንም ክፍት ነው። አልቀበልም ካልክ ግን ከሱ ጋር ምንም አይነት ውይይት አያስፈልግም። እውነቱን ለመናገር ምንም ብዙ ተንኮልና ሸር የተሞላው ደባ የተሞላው አካሄድ ስለሆነ ምንም ያ ሁሉ አያስፈልግም። በትንሹ አየን እንግዲህ። እሺ መልካም። ልደት እያለ ወይስ የለህም? ቶሎ ቶሎ ሀሳብ ስጡና። ኧረ ልደት ሻተው እያወራ ከሆነ እሺ። ዲያቆን መኳንንት ሀሳብ ይስጡና እየጠቀለን እንመጣለን። እንግዲህ እኔ ጋር ሌሊት ነው እየነጋበት። ሰላም ነው ዲያቆንዬ፣ እንዴት ናችሁ? ዘማርያም ልደት ሁላችሁም ሰላም ብያችኋለሁ። ከታች 1600 ሰዎች ድምጽ ይሰማል አይደል? ይሰማል። አዎ። እንግዲህ ምን እንላለን? ያው በተደጋጋሚ ሰው መረጣ ነው ወይስ ርዕስ መረጣ ላይ ነው ያለው? ግን ኤርሚያስ እኔ ጥያቄ እሱ ነው ማለት ፖይንቱ የተፈለገው ሰው እንዲማርበትና እውነት ቤተክርስቲያኒቱ ልክ አታስተምርም እያለ ነው አይደል? ስለዚህ ልክ ታስተምራለች ብለን ደግሞ ቀረብን እንግዲህ። ስለዚህ ሰው መረጣ ወይስ ደግሞ ርዕስ መረጣ ላይ ርዕሱ ቀረበ። በርዕሱ ላይ ማንም ይምጣ ወያያለው ያለ ሰው ለምንድን ነው ዛሬ ላይ የፈራው? የበሉ ይምጣ ማለት የተጀመረው? የቤተክርስቲያኒቱ ዲያቆናት አለ። እሺ ይሄው እንኳን ዲያቆናት በነገራችን ላይ ለኤርሚያስ አንድ ምዕመን በቂ ነው። አንድ ምዕመን በደንብ የተዘጋጀ ዝግጅቱ ያለው ሰው በቂ ነው ቤተክርስቲያን ውስጥ ያለው። ግን አሁንም በተደጋጋሚ ና ተባለ እንግዲህ በግልጽ ማለት ነው። ይኸው ዲያቆን ዘማርያም በተደጋጋሚ ጠይቁ። ከዚህም በፊት በነገረ ድህነት አትጠይቁ። እሺ እንድታስተውሉ የሚፈልገው ማንኛውም የኦርቶዶክስ ቤተክርስቲያን የሆነ ምዕመንም ጨምሮ በነገረ ድህነት ዙሪያ ከማንም ጋር አይወያይም። እውነት ለመናገር በስላሴ፣ በቅዱስ ቁርባን፣ በጥምቀት፣
በትንሣኤ ሙታን ምናምን ከማንም ጋር እንደማይወያይ እርግጠኛው አይወያይም በፍጹም። ከዛም አልፎ ደግሞ የቤተ ክርስቲያን ቀኖናና ስርዓት ላይ ደግሞ ከኛ ይልቅ የቤተ ክርስቲያኒቱ ዲያቆናት አሉ፣ ከኛ ይልቅ ደግሞ የሚያውቋሉ። ከአባቶች ጋር ሳንሄድ እዚሁ ዲያቆናት ውስጥ ደግሞ ይሄው ቀረበለት። ይሄው ገላት ፎከረ። ይሄው 3-4 ዓመት ሙሉ ፎከረ እኮ። ነገር ነው አይጠቅምም። ገላትና ድርሳናት መጀመሪያ በክርስቶስ ላይ ሳንነጋገር፣ በስላሴ ላይ ሳንማማር፣ በጥምቀት ላይ ሳንማማር ወደዛ እንዴት እምቢ አንሄድም አልነገር ነው። አሁንስ በቃ እሺ ከመጣና ከፎከርክና አይለቅ ይሄው ዘማርያም እንግዲህ አቀረበል ዲያቆን ዘማርያም። አሁን ያዙን ልቀቁ አለ። ያዝን ለቀቅን። እንግዲህ የት ትግባ? የት ነው ያለ? ኧረ በጌታ ትናንትና አብራችሁ የነበራችሁስ እና እያልክ የነበረ በዚህ አጋጣሚ ዮኒ ማኛ እና እያልክ ነበር አይደል? ኑ በቃ ይሄው ተወያዩ ልብ ካለ እያልክ ነበር። አሁንም እንደዛ በለ እባክህ ወጣ ብለ ዮኒ ማኛ አብረህ እንትን ስትል ስለነበረ አሁንም መተህ እባክህ እና ተወያይ በለው። ኤርሚያስን ንገረው አሳውቀው እሱንም እና ለማንኛውም መታወቂያ ከመጠየቅም እንትን አልፎ እባክህን ውይይቱን ተቀበል። ይኸው ክፍት ነው ቤቱ፣ እድሉ ሰፊ ነው እያልኩ ነው። ዜር ስትልን ዲያቆን ትናንት አንዳንድ ፕሮቴስታንቶች ቤት ከፍተው ትዝብታቸውን ያስቀምጡን ላሳይ። ካሎራው መቼ የማያውቁ የለም። ካሎራውን ታውቁታላችሁ። እነ ጉደታ ምናምን አሉ እዚህ እና እስቲ ስሟቸው። እንደው አጀንዳውም ወደዛ ይዞር ነበረ ግን እኔ ደግሞ በቃ ልክ የዘማሪያን ሳይ ወይኔ በቃ አዲስ አጀንዳ መጣ ተመስገን ብዬ ስገባላ አሁን ደግሞ እንደው እኔ ከአመጣሽ ማርያም አምጣሽ የሚለውን ነገር ይጠቀማታል ብዬ ነበር። ጌታ ዝም ብሎኛል አለ እኮ የጥሞና ሰዓቱ ተደርጎኛል። ደግሞ ሰዎቹን ገታቸው ታች ሀሳብ እንዳይሰጡ ገቷቸው። እኔ ይህን ነገር እኔ የማውቀው እዛ ቤት የነበርኩ ሰው ነኝ እና በደንብ ነው የማውቀው ይህን ነገር አሰራራቸው ፖለቲካ ነው እና የእኔ ወንድሞችና እህቶች በጌታ ወንድምና እህቶች ዝም በሉ አላቸው። ምን ሀሳብ ይስጡ በቃ እዛ ጋ ያለው እኮ ዝም በሉ ስለተባሉ ተወያይም አይሉትም። እንግዲህ በውስጣቸው ያውቋል ይህን ውይይት እንደሚፈልገው ነገረ መስቀል ላይ እንደሚፈልጉ ያውቃል። ከዛ እንደገና ሀሳብ ስጡ ወንድሞች እና እህቶች ይላቸዋል። ምስክርነት እነሱ ናቸው የሚሰጡት። የዛሬ 2023 የተደረገውን ነገር እኔ ጠርቼ ነበር እሱ ጠርቶ ነበር ተብሎ እንትን ይሰጣል። ምንድነው ምስክርነት? የደረቀችው ቋንጣ ራሱ ይብላት የደረቀችውን ቋንጣ ራሱ ይብላት አሉ። ራሱ አይደል የጠራቸው ሲጠራቸው ነበር። አሁን ቀደም በቃ ስማ ቀደም ብዙ ሰማሁት ለመጣ ሁሉ ሰው ከመጀመሪያ ጀምሮ ያስቸጋል። አሬ ሰውዬ ወደ ውይይቱ በቃ አክሴፕት አድርግና ወደ ውይይቱ ላለሁ እኔ በወደ እንዴ አንድ ሰው ሲመጣ በጌታ ባለፈው እንዲህ ብሎ የዛ 2023 ላይ እንዲጠርቸው መልስ መልሼ እሱን ቤት ያላነሳ ብሎ ምን ብሎ አይቺማ እቺ ሱሪ ጠለፈኝማ ይቀር በቃ እንዴ በቃ ይቀበል እንዴ እንግዲህ ዲያቆን ብሎ ዲያቆን ነው። አየህ ስማ አንተ ላይ ቢዮ ላይ ማለት ኤርሚያስ ውይይቱን ተቀበል ቢዮ ላይ ኤርሚያስ ውይይቱን ተቀበል እንዴ ለደመረ እኮ እንደዛው እንደሮጠ እኮ ሰዓቱ ሳይደርስ ነው እኮ 15 ደቂቃ እንትን ብሎ ሮጦ የመጣው ከነ እንዴት እንዲህ እያሉ ትናንት ትዝብታቸውን ረጅም እንትን ነውና ትዝብታቸውን ሲያስቀምጡ ነበረ። እነዚህ ያው ካሎራው የታወቀ ፕሮቴስታንት ነው ታውቁታላችሁ። እና እየገቡ ሌሎቹም እና ሄሉ ማሳብ ሲሰጡ ነበረ በዚህ ዙሪያ። ብቻ እንግዲህ እስቲ እንጠብቃለን። ሆፕፉሊ ጥያቄ ውይይቱን ይቀበላል ብለን
ለማንኛውም እንግዲህ ዲያቆን ይከፍታሉ እንዴ አሁን? ወይ ዲያቆን ዘማርያም ወይ ዲያቆን መኳንንት? ዮሐድ ከፍቷል ይመስለኛል። ዮሐድ ከፍቷል። ኦኬ ጥሩ በቃ ከፍቷል ይመስለኛል። አዎ አጀንዳው እንዲቀየር የፈለጉት ታውቃላችሁ። አጀንዳ ሊቀየር ነው ደስ ብሎን ነበር አሉ። የትኛው አጀንዳ? የሉተሪያን እና የጴንጤኮስታል የነበረው ይህን ሰሞን የነበረው መባላት ሉተሪያን ከዚህ በኋላ አንድ ላይ ጴንጤኮስታል ብለን መጠራት አንፈልግም ያሉትን ኦኬ፣ እርስ በእርሳቸው ያለውን በትምህርት እንደማይገናኙ በምንም ትምህርት እንደማይገናኙ ያስቀምጡበትን እሱ ይህን ሰው የነበረውን ጭቅጭቅ የዲያቆን ዘማርያም እና የኤርሚያስ ውይይት በቃ ያስረሷል ብለው ነበረ። ራሱ ኤርሚያስ አከሸፈው እና እስቲ መልካም ይሁን። ዲያቆን እንግዲህ ቤቶትን ይከፍታሉ ይመስለኛል እንግዲህ አይደለ? በኋላ ላይ ወይስ እንዴት ነው? አዎ በኋላ ያንን ቴሌግራም ያዳምጡ ፕሊዝ። ኩላ ክልኝ በእናትህ ሄዶ እንትኑ ስለጠፋብኝ ነው። እዚሁ ልክሎታለሁ። አሁን እንደ ጆይን አላረጉም እንዴ? እኮ አድርገዋል አሉ እኮ ውስጥ እኮ። አይ ላክልኝ ሊንኩን። ብዙ እንትን ግሩፕ ላይ ስላለው የትኛው እንደሆነ አላወቅኩም። ያሬ ነው እንዴ? እሺ እሺ እሺ። ቆይ አሁን እዚሁ ያሉ ላክሎት። ሼር ሊንክ ኦኬ። ያሸ ነው ግባና ተኛ። ኧረ ተኛ ተኛ። በቃ በቃ ልኬሎታለሁ። እሺ እሺ እሺ። እግዚአብሔር ይስጥልን ዲያቆን፣ እድሜ ይስጥልን፣ ክህነት ይባርክልን፣ ከፍ ወዳለው ማርያ ጋር ደርሶት። አሜን። እሺ ወንድማችን፣ እሺ ሰላም ሁኑልን። እሺ አሜን አሜን። እሺ እሺ በሉ እንግዲህ ዮሐድዬ ከፍቷል መሰለኝ። ወደ ዮሐድ ሻጋ ሂዱ። ዮሐድ ከፍቷል አላችሁኝ አይደለ? አዎ ከፍቷል። ኦኬ ገስት አስገብቷል። አይ በቃ እንግዲህ ዮሐድዬ ጋር ሂዱላችሁም። እሺ ወደ ዮሐድ ሂዱ። ወደ ዮሐድ ሂዱ። ገስት ሰው ባይገባ ኑሮ በኮሆስት ገብቼ ወደ እሱ ሰዎች እንዲገቡ አደረግ ነበረ። 1400 ሰዎች ፎሎ አድርጉ። እዚህ ያላችሁ ኦኬ፣ ፎሎ እያደረጋችሁ ውጡ። አንትሽ ነው ያለው። አንትሽ ወይ ይውረድና ቆይ በገስት ልግባለት እና ሰው ወደዛ ሂድ። እዚህ ሆኖ ትራንስፈር ያድርግ ወደዛ። ቆይ እስቲ አንትሽ ከወረደ ልላክለት። ያሬድ ከሆስት ልላክል እያለ ነው በሉት፣ ወደዛ ሰዎች እንዲገቡ። አይ በቃ አንዴ ላስገባ ነው ወደዛ ልተኛ። እኔ ጋርም እየነጋብኝ ነው። አንድ 300 ሰዎች የቻላችሁ ሂዱ። ካሁኑ ከያሬድ ጋር መጣን እያላችሁ ጻፉለት። ከያሬድ ጋር መጣን እያላችሁ እስቲ ዮሐድዬ አሁን ክፍት ነው? አይ ዝግ ነው፣ እስካሁን ዝግ ነው። 600 ሰዎች አሉ እንዴ? በቃ ጥሩ። 600 ሰዎች ካሉማ ሂዱ። ቀንሱ፣ እየቀነሳችሁ ሂዱ። የትኬት ልንክፈል። እሺ ደህና ዋሉ። ዮሐድዬ ጋር ሂዱ። አረ ቀንሱ ፕሊዝ።